ወንድሞቻችን ተሞልሰን ሞተናል። ተሞልሰን የመጣንበት ጉዳይ ትልቅ ነው፣ ትልቅ ጉዳይ ነው እና ግባ አንተ ስሰማ ነበር እዛ ቤት ቲዴፍ ሰላም ነው ጅቦ እንዴት ነው ወንድሜ? ቅድም ስሰማ ነበር እዛ ቤት እዛ ሻቢያ ቤት። እንደዛ ይባላል። ለምንድን ነው የማይባለው? ለምን አልገባም? አይቼ ነበር። በሀሳብ ልዩነት ያላችሁን ተጋሩ አስገብቼ ዛሬ ማወያየት አለብኝ ብዬ ወስኛለሁ እና የሚሳደብ ሰው ካለ እወጣለሁ። ምን አልከኝ? የሚሳደብ ሰው ካለ እወጣለሁ። ሲጀመር ያው በሀሳብ ልዩነት ማመን አለብን። እሺ ሌላ ችግር አለ? እሺ ተጋሩ ብቻ ነው ዛሬ ማስገባት የምፈልገው። ፕሊስ ተጋሩ ካላችሁ። እሺ እናመሰግናለን። ወንድሜ ቲዴፍ ቀጥል። እኔ እቆያለሁ፣ ሌላ ይቀጥል። አትፈራሩ፣ እንዳትፈሩ። ይኸው አንድ ነገር ልንገራችሁ። ይኸው ትግራዋይ ለትግራዋይ ነፃ ሀሳብ ነው መስጠት ያለብን። አንዱናነኛ ሁላችን የሚለየን ነገር አዳምጥ። ሚዩት አርግ። ለሌላ ስጥ አላልክም እንዴ? አሁን ነው እንደምታወራ ቁጭ አርግ። ለኢትዮጵያ እደግፋለሁ የሚል ትግራዋይ ይኖራል። ለደብረ ጽዮን ለሻቢያ የምደግፍ ትግራዋይ ይኖራል። ለህዝቡ እስካሰበ ድረስ ሁሉም ትግራዋይ ነው፣ በሀሳብ ይሟገታል እንጂ አንተ ከሱ በላይ ትግራዋይ ሁነ አንቺ ከሱ በላይ ትግራዋይ ሁነሽ የምንተቻችበት ነገር አይደለም። አሁን እዚህ ጋር የምናወራው ሁላችንም ነው። አንተም እሷም እኔም ሁላችንም ስለ ህዝባችን እስከቆምን ድረስ ስለ ህዝብ ነው። ከሻቢያ ጋርም ያለውን ለህዝቡ ቅድሚያ ሰጥቶ ነው። ከኢትዮጵያ ጎንም ያለ ትግራዋይ ህዝቡ ቅድሚያ ሰጥቶ ነው እና እስቲ ሀሳባችሁን አሳውቁኝና እንወያይበታለን። ቲዲኤፍ ወንድሜ ትቀጥላለህ ወይስ ወደ ኢዛና ላሳልፎ? እኔ ጅቦ እኔ ለአንተ ጥያቄ ያለኝ ይቻላል? ትጠይቂያለሽ? ጠይቅ። መሀሪ ምን አድርገው ነው ካልተገደለ እያለህ ነበር። ምንድን ነው ችግራችሁ? ለምን እሱ ምን መሰለሽ አሁን ሌላው ተውትና እዚህ ያለ ነው። እስኪ እንጠያየቅ። ምንድን ነው ችግር? ሳይሆን መጀመሪያ በምንድን ነው ርዕሱ? ምንድን ነው የምንባባለው? ሚዩት አርግ። እሺ በስነ ስርዓት አውሩ። ዛሬ ፍልል የተሰበሰብነው ስለ አንድ ሻቢያ ልናወራ አይደለም። ትክክል። ሚዩት አድርግ። አሁን ተጋሩ ብቻ ያስገባሁት ዛሬ ሚይጥ ማድረግ አለብን። ሚይጣችን ደግሞ ግማሹ ከሻዕቢያ ጎን ቁሟል፣ ግማሹ ከኢትዮጵያ ጎን ቁሟል። ከሻዕቢያ በኩልም የቆመው ልክ ነው፣ ከኢትዮጵያም ጎን የቆመው ልክ ነው። ልክ የሆኑበት ሁለቱ ለህዝባቸው ስለሚሰሩ ነው እና እዚህ ስንወያይ ትግራዋይ ኮንካን ከማሐዘ በለ ትግራዋይ የለን ምናምን እያላችሁ ደረጃ የምታወጡለት ትግራዋይ የለም። ሁልሽም እኩል እስከሆንሽ ድረስ የሀሳብ ልዩነትን ደግሞ በነፃነት የመግለጽ በነፃነት የፈለገውን ትግራዋይ የፈለገውን ሀሳብ የማራመድ የፈለገውን ሀሳብ አራምዶ ትግራዋይነቱ እንዲከበርለት። አያችሁ፣ ቅስቀሳ እኮ ነው ይሄ፣ ዲሞክራሲያዊ ቅስቀሳ ይባላል። ሁሉ ትግራዋይ ለህዝቡ እስካሰበ ድረስ ቆይ አዳምጡ፣ ቆይ ሚውት አድርጌ። ሁሉ ትግራዋይ ለህዝቡ እስካሰበለት ድረስ የፈለገው ሀሳብ ቢያመጣ ተከብሮ የሀሳብ ልዩነት ትግራዋይ አይደለህም አያስብልም። ቆይ አገኝሃለሁ አያስብልም። ቆይ እገልሃለሁ አያስብልም። አያችሁ፣ ይህንን የሀሳብ ነፃነትን መልመድ አለብን። የሀሳብ ነፃነቶች አንዱ ያንችን ሀሳብ ተቃራኒ ካመጣ ሞጣላት መሰዳደብ የለብንም። ይህንን ነገር መልመድ አለብን። ገባችሁ? ሁላችሁ እኩል ናችሁ። የሀሳብ ልዩነታችንን ደግሞ አምነን ነው መቀበል ያለብን። እዚ ሓወይ ከምዛ ይኮነን፣ እዚ ሓፍተይ ከምዛ ይኮነን፣ እዚ ከምዚ እንድሕኑ ረብሓ ትግራይ ኣለዎ፣ እዚ ከምዚ እንድሕ ኮይኑ ረብሓ ተጋሩ ኣለዎ። ኩላንተ ኣብ ረብሓና እምበር ኣብ ትግራዋይ መደባን እናርአኹ ነይረ። ስሕተት እዩ። ትግራዋይ ንትግራዋይ ኮንካን ገለ ነውሪ። እሺ ቀጥሉ ኢዛና። እኔ ልጀምር? አይ እኔ ልወርድ ነው። ቸኩለሻል። ቀጥይ።
ያንተ አቋም ምን ንገረን አንተስ እንዴት ነህ ከዛ እንቀጥላለን እኛ አቋም ስትኛ አንተስ ከማን ጎን ነህ ከሻቢያ ጋር ከኢትዮጵያ ጋር እኔ ይኸው አሁን አንድ ነገር ልንገርሽ ብልጽግና ነው ስርዓት ያዝ ራሴ ልመልስ ይሄ እኮ ነው የሚያስቸግረው ለራስ ይመልስ ችግር የለውም ጅቦ መልስ አያችሁ እንደዚህ አለመደማመጥ ነውር እኮ ነው አለመደማመጥ ሁላችን እየተደማመጥን አሁን እህቴ ከማን ጎን ነህ አለች ሓደ እግሪ ኣብ ብልጽግና ሓደ እግሪ ኣብ ሻዕቢያ መካከል ላይ ኣብ ትግራይ ገባሽ ረብሓ እየዝሪ ኣብ ብልጽግና ያለ ወንድሜም እሺ ትክክል ነህ ሐሳብህ ምንድነው በኤርትራ በኩል ያለ እሺ ወንድሜ ሐሳብህ ምንድነው ኣብ ማእከል ረብሓ ትግራይና ንርኢ ተረዲኪ ባሕሪ ቀጽሊ ሐሳብ አለኪ ወዲህ ኦኬ እኔ አሁን እሺ ሰምቻለሁ ያንተ ሐሳብ ሰምቻለሁ እኔ ደግሞ በሁለቱም በኩል የለውም አመሰግናለሁ እኔ ሐሳብ መስጠት አልፈልግም ከሻቢያ ጋር ጎን ማደለው ከብልጽግና ጋር ማደለው ትግራዊት ነኝ ከትግራይ ጎን ብቻ ነኝ የምቆመው አመሰግናለሁ አንድ ትልቅ ሐሳብ ያንቺን ሐሳብ አሁን የሚደግፍ ትግራዋይ ይመጣል ለምን የተለያየ ሐሳብ ሊያሰዳድበን ሊያጨቃጭቀን ሊያነታርከን አንተ ትግራዋይ አይደለም አንተ ጠላት ነህ አንተ ምንም ሊያባብልን አይገባም አብረብሓ ትግራይ ጠጠው ዝበለ ሁሉ አተሐሳስባው ንረክብን እንከይድንና እሺ ወንድሜ ቀጥል ተረኛ ወንድማችን ተረኛ ማን ነው ይቅርታ ስልክ ይዤ ስለነበር ያልከውን ነገር አልሰማሁም መጨረሻ ላይ ግን ተጋሩ በመጠላላ ሳይሆን በነፃ ሐሳብ የራሳችን ሐሳብ ማራመድ እንችላለን ነው እያልክ ያለው አይደለ ይው አንድ ነገር ልትገር አሁን እኔ ካንተ ተቃራኒ ሐሳብ ቢኖረኝ አንተ እኔን ዝቅ ልታደርገኝ አይገባም ማፊ አሁን ቲዲኤፍ ወንድሜ የተለያየ ሐሳብ ቢኖረው ሐሳባችንን በሐሳብ ነው እንጂ ሐሳባችንንም እኛንም መጥላት የለበትም ነውር ነው በተለይ ትግራዋይ አይደለም ማለት አንተ አሁን ሐሳብህ የኔ አይነት ሐሳብ ካልሆነ ትግራዋይ አይደለም ይሄ መቆም አለበት ነውር አሁን ለምሳሌ እነ ጻድቃን እነ ጌታቸው ረዳ ወደ ብልጽግና ሄደዋል ባንዳ እንዲባሉ አልፈቅድም ወይ ደግሞ እነዚህ ጠላት እንዲባል በቃ ይሄ ነገር መቆም አለበት በሐሳብ ልዩነት ማመን አለብን ማደግ አለብን መሰዳደብ የለብንም እኔ ልሂድበት ቆይ እዚህ ላይ እንደዛ ከሆነ ይኸውላችሁ እኛ እንደ ተጋሩ መሆን ያለበት ማለት ነው ሁለቱንም አንድ ላይ ሆነው ነው የጨፈጨፉን በኤርትራ የኢሳያስ መንግስትም የአብይ የኦፒዲዮ መንግስትም which is ሁለቱ ወንጀለኞች ናቸው ማለት ነው እንደዛ መናመን ከሆነ ደግሞ ምንድነው ጫጫታ አለ ሚዩት ያረጋችሁ የራስህ ነው ባክ ጫጫታ ነው የኔ አይደለም ሌላ አለ አንተ ራስህ ሚዩት አረግ ስለዚህ እንደዛ ከሆነ ደግሞ አብይ አህመድ እነ ጌታቸው ረዳ እነ ጻድቃን ወደ አብይ አህመድ መደመር የሚባል ነገር አምጥተው ቀድሜ በተደመርኩኝ እንደዚህ ምን ሆኜ ነው ምናምን ብለው እስከ መቆጨት ድረስ የደረሱ የራሳችን አመራሮች አሉ አብይ አህመድ ጋር ሄደው ተደምረዋል በዛ በኩል ደግሞ ወደ ኤርትራ ሄደው ጽምዶ የሚባል ነገር አለ ጽምዶ አድርገው ወደዛ ሄደዋል ስለዚህ እኛ መሀል ላይ ሆነን እርስ በራሳችን ወደ ጽምዶ ይሄዱም ሆነ ወደ መደመር ይሄዱትን አካላቶች ተጋሩ ተመልሰው ህሊናቸውን ሰብስበው የተዝረከረከው ቤታቸውን እንዲያስተካክሉ የተበተነው ህዝባቸውን እንዲያስተካክሉ የተበታተኑ የፖለቲካ አይዲዮሎጂያቸው እንዳለ ተበታተኑ ወደ ጥላቻ ተቀይሮ እያያችሁ ነው በዛ በኩል ቲዲኤፍ ያወጣወጣ ይገኛል በዚህ በኩል ደግሞ ነፃ አውጪ ባህራ ትግራይ ምናምን የሚባል አፋር ላይ ተቋቁሞ ዱላውን ያወጣወጣ ይገኛል ይሄንን ሆነ ምን ሆነ ማለት ነው ይሄንን አደረግን ማለት እርስ በራሱ ያዋጋን እርስ በራሳችን እየተዋጋን እንደገና ደግሞ ከ1 ሚሊዮን በላይ በሀገር ውስጥና ከሀገር ውጭ ሱዳን የተበተነ ተጋሩን መከራቸውን አበዛ ነው ማለት ነው ለማን ነው የምንዋጋው ለህዝብ አይደለም ታዲያ ለህዝቡ የምንዋጋ ከሆነ ሐሳብ ለሐሳብ የሐሳብ ፍጭት አይቀድምም በሐሳብ ፍጭት አንሟገትም እርስ በራሳችን ጋይስ ይዛና ለህዝብ ሰላምን የሚያመጣ እንጂ ውጊያን የሚያመጣ አንፈልግም መስተካከል አለ ኤግዛክትሊ እሱን እኮ ነው እያልኩ ያለው የምንዋጋው እንዳትል ሰላም የሚያመጣ
በቃ ሰላም ቢኮዝ ሁለቱም ታጥቀው ነው ያሉት እርስ በራሳቸው እንደዚህ እንትን ለመዳራረግ ገባ። ስለዚህ ሰላም ለመስራት ሰላም ለማምጣት ህዝቡን ወደ ነበረበት ለማምጣት እንጂ እርስ በራሳችን ምን ደባደብ ከሆነ ታዲያ ምን ዋጋ አለው? ከአብይ አህመድ ከኢሳያስ ምኑን ተሻለን? ጦርነት የምናስቀጥል ከሆነ ወንድሜ እርስ በራሳችን። ስለዚህ እንደ ሐሳብ ተቀብያለሁ። ኤክስኦ ቀጥል ወንድሜ። ቆይ እስኪ አንዴ ልጨርሰው። አንተ ደግሞ ታቋርጣለህ። ሁለት ደቂቃ ይደርሳል። ተራ አንተ ችግር አለብህ። አንዴ ማይክ ከያዝክ እኮ ማይክ ፍሪ የምትለው በሁለት ቀን አንዴ እኮ ነው። እሺ ኤክስኦ ቀጥል እባክህ ወንድሜ። እሺ እኔ በመጀመሪያ ደረጃ ትግራዋይ ሁሉም ትግራዋይ አንድ ነው ብዬ የማምን ሰው ነኝ። ትግራዋይ እንደ ትግራዋይነቱ መከበርና ራሱን ማስከበር አለበት ብዬ አምናለሁ። ትግራይ ላይ በሚመጡ ማንኛውም ነገሮች ራሳችንን ዝግጁ አድርገን ከጠላቶቻችን ጋር መጀመሪያ አገር ይቀድማል ብዬ የማምን ሰው ነኝ በመጀመሪያ። ከዛ አገርን ካስቀደምን በኋላ የራሳችንን የውስጣችንን ችግር ከፈታን በኋላ ከውጭ ኃይሎች ጋርም ሆነ ከሌላ ወራሪ ጋር ይቀጥላል ብዬ የማምን ሰው ነኝ። በመጀመሪያ አገር ይቀድማል፣ ከአገር ቀጥሎ ነው ሁሉ የሚሆን ብዬ ቀጥሎ አገር ስትል ትግራይ አገር አይደለችም ክልል ነች። አልገባኝም። ትግራይማ ክልል ነች፣ ግን ቢሆንም ደግሞ ከኢትዮጵያ እንደ ክልልነቷ መከበር አለባት፣ ራሷን ማስከበር አለባት ብዬ የማምን ሰው ነኝ። በጦርነት አይደለም መከባበር፣ በሰላም በሰላም ነው የምንከባበረው ብዬ አምናለሁ። ግን ደግሞ በአንደኝነትና በዋነኝነት አገር ነው። ከአገር ቀጥሎ ነው የራሳችን የውስጣችን ችግር የሚፈታው። አገር እንደ አገር ትቀጥላለች ብዬ አምናለሁ። ቴንኪው ተስፉ ቀጥሉ ወንድሜ። ኦኬ ቴንኪው አክቲቪስታችን ጅቦ እናመሰግናለን። ያው ይህን መድረክ ስለተፈቀደልን ያው በተሰጠን አጀንዳ ልክ ነው የምናወራው። ያው እኔ ማለት የምፈልገው አሁን ምንድን ነው ጽምዶ የሚለው ላይ ጽምዶ እንኳን ለትግራይ ህዝብ 6-7 ሚሊዮን ለኢትዮጵያ 120 ሚሊዮን ህዝብ ተሸክማ ኦር ከዛ የተወጣጣ 20-30 ሚሊዮን ታጣቂ የምታገኝ ኢትዮጵያ ጽምዶ ያስፈልገኛል ብላ ኦልሬዲ ከኤርትራ ጋር ሆና በትግራይ ላይ ጦርነት እንዳደረገች አሁን የምናውቀው ነገር ሆኖ ጽምዶ ለትግራዋይ ደግሞ ያስፈልገዋል ነው። ጽምዶ ሲያስፈልገው ጽምዶ ናና አብረኸኝ ተኩስ ናና አብረኸኝ እንዋጋ ሳይሆን ትላንትና ከኢትዮጵያ ጋር ሆነ ያደረከውን ጆኖሳይድ ወይም ደግሞ ትላንትና ያደረከውን ጦርነት ድጋሜ በእኛ ላይ መደገም የለበትም፣ መቆም አለበት። ሰላም መፈጠር አለበት። የህዝብ ለህዝብ ግንኙነት መፈጠር አለበት። ከዛ ሲቀጥል ከአማራም ከአፋርም ዋቴቨር ከማንም ጋር ሰላም እንፈልጋለን። ከፌዴራል መንግስቱም ሰላም ስለምንፈልግ ነው ፕሪቶሪያ ውል የተፈጸመው የተደራደር ነው። ድርድሩን አላተገብርም። እኔ አሁንም ቢሆን ልክ እንደ ትላንትናው ዛሬ ላይ ኢታማዦር ሹሙ ሲፎክረው እንደነበረ እንደ 2013 አድርጋቸዋለሁ እናቶች አስለቅሳለሁ ብሎ የሚፎክሩባቸው ወይም ደግሞ መተን እንደ ትላንትና ጆኖሳይድ እንፈጽማለን ሲሉ ደግሞ ቢያንስ ያ ጠላት ትቀንሳለህ። በዛ ወገን ሆኖ አንተን ወጋሃለሁ አግዤ ኢትዮጵያን ረዳታለሁ የሚለውን አካል አይ ጽምዶ አድርገህ እሱን ታስቆምና እሱን ከቆመልህ በኋላ የሚመጣውን ደግሞ ያው ለመመከት ለትግራይ ይጠቅማል ብዬ አስባለሁ። ከዛም አንፈልግም ለሚለው ግን ያው እንደ ትግራዋይ ትላንትና የተሞከረ ነገር ስለሆነ አያስፈልግም ነው። ብቻዬን ቁሜ ነው የምዋጋው። ጽምዶ አያስፈልግኝ። ያምጠላት ጠላት ናችሁ ብለህ በጠላት ፈርጀ መቀመጥ ለእኛ ለተጋሩ የትላንትናውን ጆኖሳይድ ነው የሚያስቀጥለው እንጂ ያው ለተጋሩ አይጠቅመንም ብዬ አስባለሁ። ጽምዶን የምትቃወሙም መግባት ትችላላችሁ። ትግራዋይ ሆኖ ጽምዶን የሚቃወም ካለ መግባት ይችላል፣ ሀሳብ መስጠት ይችላል። እሺ ወንድሜ በጣም እናመሰግናለን። ማፊ ቀጥይ። ማዕሬ አመሰግናለሁ። ጁባሃ ወይ እንዴት ናችሁ? ተጋሩዬ እላለሁ። እኔ እምለው ማለት ነው ትግራይ ወይ እንደ ሰው መኖር ካለብን ህወሓት የሚባል ፓርት ወይም ደግሞ ህወሓት የሚል ስም መጥፋት አለበት። እኛ ልንኖር ከሆነ ማለት ነው። እኔ ጦርነት ሁሉ ሰው ጠላቴ ነው፣ ኢትዮጵያም ኤርትራ ምናምንም። ግን መጀመሪያ የራስክ መጽዳት የሚባል ነገር አለ አይደለም? ህወሓት የሚባል ከትግራይ መጥፋት አለበት። ህወሓት የሚዋጋ ካለ እኔም እወርዳለሁ። አመሰግናለሁ። ለምን ህወሓት ይጠፋል? ሀሳብሽን እንድንገዛው
እዚያውን ህዋት አጠፋም የሚል አለ፣ ከሻዕቢያ ጋር ከብልጽግና ጋር እንሰራለን የሚል የተለያየ አመለካከት አለን እንደ ትግራዋይ እና በሀሳብ መተማመን አለብን። ለምን እሺ ለምን የሚለው ምክንያቱ እኔ መኖር እፈልጋለሁ። ገባክ? ህወሓት ለራሳቸው ብቻ ነው የሚፈልጉት፣ ለወንበር ነው። እኔ አሁን መጀመሪያ ሳላቅ ስለ ጦርነቱ ሳላቅ ደግፍ ያለው ስደግፍ ግን ለህወሓት ሳይሆን ለህዝቤ ነበር ድምፅ የምሆነው። ገባክ? ግን አሁን ደግሞ ተመልሶ አንደኛው ከመሽረፈት ጎን ነኝ ይላል፣ አንደኛው ከኢሳያስ ጎን ነኝ ይላል። ስለዚህ እኛ መኖር ካለብን ህወሓት መጥፋት አለብን። እኛ ጦርነት አንፈልግም ከማንም ጋር ከኢትዮጵያን በል ከእንትንም በል። መጀመሪያ የራሳችን መጽዳት አለበት። መጀመሪያ እነዚህ ወጣት የሚያጠፉት ሰዎች መጥፋት አለበት። ጤነኛ ሰው መምጣት አለበት ወደ ትግራይ። ወጣት ገና ስለ ጦርነት ማይናገር ስለ ጦርነት ትምህርት ማይሰጥ ነው የምንፈልገው። ለወንበር ወይም ደግሞ ለውስክ ሳይሆን እኔ ትግራይ እፈልጋታለሁ። እኔ ትውልዴ ሊኖር ነው እንጂ የምፈልገው ስለ ጦርነት ስለ እንትን እየተወራ መስማትም አልፈልግም። ስለዚህ መጀመሪያ የራሳችን መጥፋት አለበት። ስለ ምንድን ነው የሚባለው? ስለ ወንበር ብቻ ናቸው እንጂ ስለ ትግራይ የሚያስብ ሰው አለ? የለም። አንድ ሰው ስለ ትግራይ ህዝቡ የሚያስብ ሰው የለም። ስለዚህ እኔ ህወሓት አልደግፍም። መጀመሪያ እኛ መኖር ካለብን ህወሓት መጥፋት አለበት። እሺ፣ እናመሰግናለን። ቆይ ማፊ ያለችው አሁን እንዳንድ ትግራዋይ ልክ ነች። ሁሉም የሚያወራው ትግራዋይ ልክ ነው። አሁን ማፊ ለህዝቧ ነው ህወሓት ይጥፋልኝ የምትለው፣ አንዳንዱ ደግሞ ለህዝቡ ነው ህወሓት ቆይቶ ጠላታችንን ይከላከልልን የሚለው። እንደ ትግራዋይ የሀሳብ ልዩነት ማመን አለብን። የሀሳብ ልዩነታችን ላይ ከተማመንን ጌታን ማንም ምንም ሊገባ አይችልም ውስጣችን። አሁን የሀሳብ ልዩነት የሚያሰዳድበን፣ የሀሳብ ልዩነት የሚያናንቀን፣ የሀሳብ ልዩነት ትግራዋይ አይደለም የሚያስብለን ከሆነ ግን መሀላችን ላይ ምን ይገባሉ? ጠላቶች ይገባሉ። ያንን ልዩነታችን በመተማመን ሲሆን ትክክል ናት፣ እውነት ናት፣ ካላት እውቀት አንጻር ካላት ነገር አንጻር ለትግራይ ከማሰቡ አንጻር ነው እንጂ ትግራይን ህዝብ ጠልት አይደለም ማፊ ያሰበችው። አሁን ህወሓት ይጥፋ እያለች ነው። ትክክል፣ እንደ ትግራዋይነቷ ትክክል የመሰላት ነው፣ ለህዝቧ ነው። የሀሳብ ልዩነታችን ላይ ጭቅጭቅ፣ ስድድብ፣ ትግራዊት አይኮንክን ከምዚህ ሲሆን ጠላቶች ይህንን መግቢያ መንገድ ነው የሚያደርጉት። የሀሳብ ልዩነታችን ግን እንደ ሀሳብ ልዩነት ማመን ሲገባን ትክክል ነሽ እህቴ፣ ግን ይሄ ነው በመፈቃቀር በመዋደድ ካደረግነው ግን ጠላት አይመጣም። ሀራ መሬት ብሎ ጠላት ወስዶ አያስታጥቀንም። ገባችሁ አይደል? የሀሳብ ልዩነት ማመን አለብን። ቴንኪው ወንድሜ። ሙዚቃ እሺ፣ እኔ ላውራ። ኖ ወንድሜ ሙዚቃ ደስ ሲል አይደለም የምታወራው። በተራ እምቢ ብላ አልቅድም። መጀመሪያ ነው እድል የሰጠው። መጀመሪያ ሰጥቼ አይ ሌሎች አውሩ አልክ። ቀጥል። አንተ ብልጥ ነህ። የሰውን ሰምተህ ነው የምታወራው። አንተ ሻዕቢያ ስለሰጠኝ እድል አመሰግናለሁ ጅቦ። እና ሲቀጥል እኔ ለየት ያለ ሀሳብ ነው ያለ። የኔ ሀሳብ የኢትዮጵያ 3000 ዓመት አላት ምናምን የሚባለው ትተን እንደ ሁሉም የትግራይ ህዝብ አዲስ ፖለቲካ ብናራምድ ይሻለናል ብዬ ነው የማስበው። ኢትዮጵያ አሁን እየወደቀች ስለሆነ ይዛን እንዳትወድ አዲስ የሆነ ፖለቲካ ወይም እንደ አክሱማውያን አይነት አላደር ኤርትራም ትግራይም አማራ አንድ አድርጎ ትልቅ ሀገር ሊያመሰርተን የሚችል ኢትዮጵያ ከአሁን በኋላ ትቀጥላለች ብለህ ማሰብ እንደ አንድ ትግራዋይ ድድብና ነው። ከአሁን በኋላ በጭራሽ ኢትዮጵያ ይዛ እንድትቀጥልም የሆነ ነገር ወንድሜ ላቋርጣ ወንድሜ፣ እንደ አንድ ትግራዋይ ከኢትዮጵያ ጋር እንቀጥላለን የሚል ደደብ ነው አንልም። መብቱ ነው። ደደብ ነው እያልኩ አይደለም፣ ግን አሁን ባለው የፖለቲካ ሁኔታ ኢትዮጵያ እንደ ሀገር አስተዋዮች አይደሉም። ቋንቋ መምረጥ አለብን። ጠላቶች የሚጠቀሙት አዳምጠኝ። አሁን እኮ ያልገባ ነገር አለ። እኔ እናንተ እኔ ቲፔሌፍ እንዲጠፋ አልፈልግም። ቲፔሌፍ ቢያንስ የፖለቲካ እውቀት አለው። ለረጅም ጊዜ አገር አስተዳድሯል። እውቀት አለው ብዬ አውቃለሁ፣ አምናለሁ። እህቴ ማፊ ግን ይጥፋ እያለች ነው። ይህንን ሀሳቧን ፕሊዝ ሙዚቃ ሐወይ ፕሊዝ። ግን ማፊ እንዴት ቲፔሌፍ ይጥፋት ያለሽ ምናምን ብዬ አልቆጣትም። ከተቆጣት ትናደዳለች፣ እኔም በሷ እናደዳለሁ። ስድድብ ይመጣል መሀላችን ላይ፣ ሌሎች ሰዎች ይፈጠራሉ። ማፊያ ይዞሽ እኛ ጠላቶች ይመጡ። ይህንን ማጥፋት አለብን። በቃ በሀሳብ ልዩነት ማመን አለብን። ቀጥል ወንድሜ። ቴንኪው። እኔ የምለው አሁን ሲቀጥል ማለት ነው። እሺ፣ እኔ የምለው ከዚህ ሲቀጥል ማለት ነው። አሁን ኤርትራ
አሁን በሰው ኃይል፣ በቴክኖሎጂ፣ በሁሉም ነገር እንደ ኢትዮጵያ ክልል እንኳን የተዳከመች ናት፣ ትንሽ እንደ ሀገር ሳይሆን ማለት ነው። ስለዚህ ኢትዮጵያ ኤርትራ ያላትን ጉድለት ሞልተን እኛ ማለት ነው እንደ ትግራዋይ ማለት ነው አማራ ያለው ጥቅም አይተን ይህን ሶስት ኃይል አደራጅተን አንድ ትልቅ ሀገር ባህር ያለው ለመመስረት አሁን እንደዚህ ቤዝ ሊሆነን የሚችል ታሪክ አክሱም የሚባል ታሪክ አለን። ለዚህ የሚጠቅመን የሚችለው ማለት ነው አክሱማውያን የሚል የፖለቲካ ትርክት ይዘን ለምን አዲስ አካሄድ አንፈጥርም? እንደ ትግራዋይ ማለት ነው ሁሉም ጠቅልሎ በሰላም አሁን ሸዋ ያለው ፖለቲካ የአዲስ አበባ ሊያስክደን አልቻለም። ዝም ብሎ ተረት ተረት ብቻ ነው። 3000 ዓመት እንደዚህ ያለን ምንም ኢትዮጵያ 3000 ዓመት ታሪክ የላትም። ካያሃል 120 200 አይሞላም። ስለዚህ 3000 ታሪክ ያለው የኤርትራም ህዝብ ጭምር ነው። ለዚህ የሚሆን ትልቅ ከፈለግን በሃይማኖት ማድረግ እንችላለን። የክርስቲያን ሀገር መስራት እንችላለን። በብዛት እኛ ቀጠና ክርስቲያን ስለሚበዛ፣ ስለዚህ የትግራይ ህዝብ ፖለቲካው ያለው ጆኮርነት አሰላለፍ አይተን ትንሽ ብንራመድ የሚል ሀሳብ ነው ያለው። ወንድሜ እዚህ ጋር ልጠይቅህ። እሺ ለምሳሌ የክርስቲያን ሀገር ስትል ትግራይ ውስጥ ሙስሊሞች አሉ። ይህንን ማሰብ አለብህ። ሁለተኛ ነገር ደግሞ ከኤርትራ ጋር እንስራ አብረን ስትል ኤርትራ ከ180% ሙስሊሞች ናቸው። አንዱ ብቻ ነው ክርስቲያን ትግርኛ ተናጋሪ። አየህ ይህንን ሚዛን አይደለም። ለዚህ ሀሳብ ያቀረብኩት ደግሞ መልስ አሉ እንደዚህ ሲል ይገባኛል እኮ መልስም እንድሰጠኝ እኮ ነው። አንዴ መልስ እንድሰጠኝ እኮ ነው። አስጨርሰኝና መልስ ትሰጠኛል። አይ በመደማመጥ በመናገር አሁን የክርስቲያን ሀገር ሲንል ትግራዋይ ሙስሊም ልትቆጣ ለምን? እንዲህ እኮ ነው ሙስሊሞች አሉ እኮ። አይ በመደማመጥ ከሆነ እኩል እንሆናለን። አሁን ያመጣው ሀሳብ እንዳንድ ትግራዋይ የክርስቲያን ሀገር ምናምን ማለቱ ያውም ከኤርትራ ጋር ስትል ኤርትራ ውስጥ ከ9 ብሔር አንዱ ብሔር ብቻ ነው ክርስትናን እንትን የሚለው፣ እሱም ትግርኛ ተናጋሪ ነው። ሌሎቹ ሙስሊም ናቸው። አይ ሀገር ስንፈጥር ዘባርቅ ጅቦ አንዴ ሚዩት አርግ ተወሱን እና ምንድነው ማለት ያለብን ቢያንስ እንኳን እኩልነትን ነው። በሃይማኖት ላይ ትንሽ የኢትዮጵያ ህዝብ የሳሳ ነው። የትግራይ ህዝብን በሃይማኖቱ የሳሳ ነው። የክርስቲያን ሀገር የሙስሊም ሀገር የሚባለው ነገር ለፖለቲካችን ትንሽ አደጋ ይመጣል እና አሁን ጅቦ ለእኔ ሀሳብ ይሄን ልመልስልህ። እኔ እያልኩ ያለው ምን መሰለህ፣ አሁን ትግራይ በብዛት በፐርሰንታይል ካየኸው 98% ክርስቲያን ነው፣ 1% ካቶሊክ፣ 1% ሙስሊም አለ። ኤርትራን ብንሄድም ያ ያለው ከኛ ጋር የሚጣጣም ፖለቲካ የክርስቲያን ማህበረሰቡ ነው። ስለዚህ የክርስቲያን ማህበረሰቡ ሰፖርት እናደርገዋለን። እኛም ደግሞ አብዛኛውን ቦታ የያዘው እኮ ሙስሊም እኮ ነው። አፋር ችግር ለዚህ እኮ ነው የኛ መንግስት እናስቀምጣለን። ኤርትራ ላይ የኛ መንግስት ነገር ብታቆመው ትንሽ የእምነት ነገሯ ቆይ አንዴ ወንድሜ እዚህ ነገር አቆመው ቆይ ኢዛና እዚህ ጋር አንዴ ቆይ እሱም ያለውን ሀሳቡን አቁም ዝም በል ምናምን ሳይሆን ቆይ አንዴ ሌሎቻችሁ ማይክ ዝጉ እናስረዳዩ። በእምነት ደረጃ ስትሄድ ትንሽ ትከብዳለች። ኖ አይከብድም። ቆይ ላስረዳህ ጅቦ። አሁን ወንድሜ ቆይ አውሮፓ አዳምጠኝ። አሁን ኤርትራ ካለው ክርስቲያን ስራ ብትል ከኤርትራ ጋር ካለው ክርስቲያን ብቻ ጋር ነው የምንሰራው ብትል ይሄ ትግርኛ ተናጋሪውን ብቻ ማለት ነው። እሱ ደግሞ ትንሽ አደጋ ይፈልጣል። አሁን ጀብሃ ምናምን የኤርትራን ፖለቲካ በጥልቅ አውቀዋለሁ። ምክንያቱም ከመንግስት ጋር የሰራው ሰው ነኝ፣ ካድሬ ነኝ። በኢህአዴግ ጊዜ ትልቅ ቦታ የነበረኝ ሰው ነኝ። ጊዜ ጥሎን ነው ገባ አይደል እዚህ ደረስነው። እኛ በመከላከያ ደረጃ 2 ኮከብ ያለኝ ሰው ነኝ እና ትንሽ አደጋ አለ። እንደዚህ የእምነት ጉዳይ ስትመጣ የሚቻቻል ነገር ነው የምትሰራው። አሁን ኤርትራ ውስጥ ነገርኩ ከ9 ብሔር አንዱ ብቻ ነው ክርስቲያን። ከኤርትራ ጋር የምንሰራ ከሆነ ከትግራዩ ጋር ሙስሊም ሲደመር እኩል እንወጣለን። ገባ እና ይሄን ነገር ወደ እምነቱ ባንገባበት ባንሰራበት አሁን ባለው በፖለቲካ ጉዳይ ትንሽ ብናወራበት ነው። ወንድሜ በጣም አመሰግናለሁ። ወደ ኢሬ ሲሄድ ኢሬ ወንድማ አይደለም ግማሽ ኤርትራዊ ቆይ አዳምጠኝ እስቲ ተው። እኔ አውቃለሁኝ ተው። ግማሽ ኤርትራዊ እኔ ነኝ እድል የምሰጠው መሀል ላይ ጣልቃ አትግቡ እንደማመጥ። ግማሽ ኤርትራዊ ግማሽ ትግራዋይ ስለሆነ 2 ደቂቃ ሌሎቻችሁ እኔ ግን ስማ አንዴ ኤርትራዊ ምን ሊያደርግ ነው? የተጋሩ ነው አይደል እንዴ? እና ቀይሯ ባንዲራ ቀይር። የተጋሩ ከሆነ ተጋሩ ብቻ ነው የሚመለከተው። ማንም ሰው አይመለከተው። ማፊዬ እኔ ያወራው አይደል ቤቱን እንትን እያልኩ ነው። ቆይ አትጨቃጨቁ። ዋናው ነገር ሰውን ለማስተማር ነው። እናንተ ስትነጋገሩ ታች ሰው ይማራል። እና ተጋሩ ሁሉም ሀሳባቸው ልክ ነው ብለን መቀበል አለብን።
ተጋሩ እኮ ዝም ብሎ ወጥቶ እዚህ የሚለፈልፍ አይደለም። ለህዝቡ ነው የሚለፈልፈው፣ ለራሱ አይደለም። እና ለህዝብ እስከለፈለፈ ድረስ የሀሳብ ልዩነታችን ይሄ ተባሃሂልና ሕጂ እሬ ወንድሜ በእናቱ ትግራዋይ ነው። ቀስበል በእናቱ ትግራዋይ ነው፣ በአባቱ ኤርትራዊ ነው። ለሌሎቻችሁ ሁለት ደቂቃ ሲሰጥ ለሱ በእናቱ በኩል ያለችውን 1 ደቂቃ እንሰጣለን። ገባችሁ? ይሄ እውነት ነው። እውነትን ትክክል። ቀጥል። ለማንኛውም እኔ ትግራይ አገር ስትሆን አንደኛ ዜግነት መቀበል የምችል ሰው እንደሆንኩኝ እሱም በኋላ እናወራበታለን። አሁን ቀጥል። እሺ እናውራ። አሁን በዚህ ሰዓት እኔ ትግራዋይነትም እንደሚመለከተኝ ከኤርትራ ህዝብ ጋር በሰላም በፍቅር ከአማራ ህዝብ ጋር በሰላም በፍቅር ነገራችንን ጉዳያችንን ፈተን ሰሜናዊነትን ከፍ ማድረግና ማውለብለብ አለብን ብዬ አስባለሁ። ለምሳሌ እህታችን ይሄን ባንዲራ አታምጣ እንዴ ምግበይ አረንጓዴ ቢጫ ቀይ ባንዲራ እኮ ዛሬ የለውም፣ ጅቦ ግን አድርጎለት መጣ። ስለዚህ እኔም ደግሞ የኤርትራ የጎረቤታችንን ባንዲራ የሀገራችንን ባንዲራ ከአገራችን የትግራይ ባንዲራ ጋር አንድ አድርገን ጽምዶ አድርጌ ይዤ መምጣት እንደምችል ሁሉም ሰው ማወቅ አለበት። ይሄ መብታችን ነው። በጣም እናመሰግናለን። 1 ደቂቃ በእናት በኩል ትግራይ ስለሆንክ አንዷን ደቂቃ ተጠቅመሃል። አሁን በአባት በኩል ያለውን ደቂቃ እንዳትጠቀምብን ሚውት አድርግ። እሺ፣ ሹክረን። መልካ ቀጥል። መልአኽ ሽጉጥ ዋ ታይዚ ቀጽል ዛሓወይ መልአኽ ሽጉጥ። ኦኬ ጅቦዬ፣ በጣም አመሰግናለሁ። በጣም አደንቃለሁ ጅቦዬ። ወደ ሀሳብ ሲሄድ በ3 ነገር ሀሳብ ሰጣለሁ፣ በባንዲራና በህወሓት እና በወደብ። መጀመሪያ በህወሓት ሰጣለሁ። ህወሓት የትግራይ ህዝብ አንደኛ ጠላት ብዬ አስቀምጣለሁ። ለምን? ራሱ ጠላት ፈጥሮ ህዝቡን የሚያማግድ ለህዝቡ ደግሞ ድህነት ይዞ የሚመጣ በኢኮኖሚ የማያስብ ለሆዱ ብቻ የሚያስብ አገራዊነት የሌለው ተዋግቶ ስልጣን ሲይዝ ለሆዱ ብቻ ነው እንጂ ለህዝብና ለሀገር ስሜት የሌለው ይሄ ሆዳም። በቃ ገና ህወሓት ስትፈጠር ሆዳም ሆና ነው የተፈጠረችው። ለህዝብ አታስብም። ብታስብ ኑሮማ ስንት የት በደረስ ኑሮ እንደዚህ አንሰደድም ነበር። እና የትግራይ ህዝብ ጠላቱ አማራ ወይም ጠላቱ አብይ አህመድ ወይም ያ ሻዕቢያ ጠላት ነው። ሻዕቢያ እንደ ህዝብ ነው የሚጠላን። ይሄ አንድ ቋሚ ጠላት ነው። ለምን? እንደ ህዝብ ስለሚጠላን ማለት ነው፣ በማንነታችን ስለሚጠላን። ሁለተኛ ወይ ደግሞ አንደኛ ጠላት ግን ህወሓት፣ የራሳችን ህወሓት ነው። እና ህዝቡ በዚህ ተረድቶ ወደ መፍትሄ እንዲሄድ በጠመንጃም ይሁን በማንም ይሁን ባገኘው ህወሓትን ነቅሎ እንዲያጠፋ። ለምን? ትግራይ ታላቅ ናት፣ በጣም ብዙ ምሁር ያለባት ናት። ይሄን ምሁር እያዳነቀፈን ነው። አንድ አቋርጥ ትቀጥላለህ ሀሳብን። ይኸው አንተ ህወሓት ትጥፋ እያልክ ነው። ህወሓት የምትጠፋው እንዲህ ቁጭ ብለን በሀሳብ ስንነጋገር ነው እንጂ መሳሪያ አንስቶ ሁሉም ይዋጋ፣ ይሄ ስህተት ነው አይደል? አንተም ለትግራይ ህዝብ ነው የምታዝነው። ህወሓት የሚኖር የሚለው ለትግራይ ህዝብ ነው አይደለ? አንተ ህወሓት ትጥፋ የምትለው ለትግራይ ህዝብ ነው አይደለ? ለራስህ አይደለም። ለትግራይ ህዝብ እንዲመቸው ብዬ ነው። ይኸው ሁላችንም ለትግራይ ህዝብ እያሰብን ሀሳባችንን ቢለያይ መነጋገር መደማመጥ አለብን። ይሄ ነገር ልክ አይደለም የሚልህም አለ፣ ልክ ነው ብሎ የሚደግፍህም ትግራዋይ አለ። ግን እኔ እናንተ አሁን በጠበንጃ በጸብ በስድብድብ ካረግነው ግን ሌሎች ሰዎች ይገቡብናል። ግን በሀሳብ ልዩነት አምነን ከሆነ ግን ቁጭ ብለን ነው የምንነጋገረው። በቃ ህወሓትን የሚጠላም ህወሓትን የሚደግፍም እንዲህ ቁጭ ብለን ካወራን ሌላ ጣልቃ የሚገባብናል። ስንሰዳደብና ስንጣላ ነው አሁን ጦር ምናምን ያልከው ነገር ሁሉም ይዋጋ ያልከው፣ ይሄ መሀል ላይ ሌላ ሰው ያስገባል። እና ይሄ ስህተት ነው ብዬ እንደኔ ስለማስብ ነው። ቀጽል እዛሐወይ ደቂቃ ጠይቅልን ጅቦ እየረበሽክ ነው። ሰዓት ይደርሳል። ሰዓትና በዚህ ጊዜ መጥፋት አለባት ወይ ብለህ ታስባለህ? እኔ ሄድኩኝ። በቃ የትግራዋይነት በእናቴ ስለሰጠኝ አመሰግናለሁ። ሄድኩኝ እኔ አመሰግናለሁ። ሂድ ወንድም፣ እናመሰግናለን። ስትልና እየሰማኸኝ ነው? እሺ ቀጥል። ኦኬ ቲዲኤፍ የሚለውን ሻዕቢያ ነው። በዚህ አጋጣሚ ያው ታውቀዋለህ፣ ምንም እንዳይሸወድ ብዬ ነው። እና ወንድም አንድ ነገር አሁን ደግሞ ምንድነው
ያለ ስም አትስጥ እንጂ ምንድነው? ቆይ ሚውት አድርግ። ራሴ ነኝ አሁን የቤቱ መሪን የሌለው አታንሱ። ይኸው ዝሓወ በሐሳብካ ዘይተ ማለት በሐሳብ ልዩነት ኤርትራዊ ነህ ሻዕቢያ ነህ አማራ ነህ አይባልም። ትግራዋይ ነኝ ብሎ እስከመጣ ድረስ ይሄ ነገር ነው መሀላችን ሰው የሚያስገባው። አንድ የኦሮሞ ተወላጅ ትግራዋይ ነኝ ብሎ ከመጣ በእናትህ ተው ሚውት አድርግ። ተው ሻዕቢያው ተው። አንተ በእናትህ ትግራዋይ ነህ ዝም በል። ግማሿን ያገኘው እኮ እንዳላስወጣ። ቀጥል ወንድሜ ቀጥል። ጁበይ እኔ ስለምከታተላቸው ነው። የአምቸ ጉርብ አላቸውና ይመካከራሉ። እዛ ምንድነው ስራ ይሰጣሉ እስካለ ግን ትግራዋይ ነኝ እስካለ ግን ይሄ ነገር ስማታት እዚህ ያለው ስሜ አይታ እናቴን ናውጣ ነው አትናገርም። ቀስ በል እድሉ ይደርሳል። እየተናገረ ነው እያስረዳሁት ነው። ወንድሜ መልአክ እየሰማኝ ነው? አዎ እየሰማኝ ነው። አንድ ሰው ትግራዋይ ነኝ ብሎ ከመጣ በሐሳብ ነው ልናሸንፈው የምንችለው። ያውም አሁን ይሄ ልጅ ሻዕቢያ ነው እንበል ነው ያልኩት አላልኩም። ግን አንተ ሻዕቢያ ነው ምናምን ስትለው ሌሎች ተጋሩ ትግራዋይን ሻዕቢያ ነው እያለ ነው ብለው ነው ሐሳብን ውድቅ የሚያደርጉት። አንተ ማንነና ነው ትግራዋይን ሻዕቢያ ነው የምትለው ይሏል። እውነት ሁላችንም ለህዝብ የምናስብ ከሆነ ወንድሜን ሻዕቢያ የምትለውን እንደ ትግራዋይ ቆጥረው በሐሳብ ታሸንፈዋል። አየህ አሁን ሻዕቢያ ቢሆን አንተ በሐሳብ አታሸንፋቸው ማለት ነው። እንደዚህ በሐሳብ ቢሆንም ህወሓት እንኳን አሸንፈናታል። በሐሳብ መፈራረጁ ይቅርና የሐሳብ ልዩነታችንን እናቅርብ ነው። ቴንኪው አመሰግናለሁ። ቀጽል ዝሓወይ እዚ ናይ ትግርኛ ፕሮግራም እዩ ተጋሩ ክትሳተፉ ኣለኩም። ቀጽል ዝሓወይ ያ ጁበይ አመሰግናለሁ። ያ በሐሳብ ተሸንፎ መጨረሻ ላይ በጠበኛ እየገደለ ስለሆነ እኮ ነው። አማራጭ አጥተን እኮ ነው እንጂ ሌላ እኮ አይደለም። እኛ በጠረጴዛ በውይይት እንደዚህ ቢሆን ኑሮማ የት በደረሰን ኑሮ። ስንት ከዱባይ የምንወጥ ነበር። ግን በቃ በሐሳብ ሲሸነፉ በጠበኛ እያስቸገሩ ስለሆነ እየተጨረስን ስለሆነ ነው። በቃ የመጨረሻ መፍትሄ ጠበኛ ስለሆነ ነው እንጂ እሱ ላይ ስለደረስን ነው እንጂ እኮ ወደን አይደለንም። በቃ የመጨረሻ የምትወስደው በጠበኛ ስለሆነ ነው። ሌላ አማራጭ ስለሌለ ነው እንጂ ወደን አይደለንም። እና ህወሓት የትግራይ ህዝብ ጠላት ነው። ሌላ አንደኛ ጠላት ህወሓት ነው። ሌላ ጠላት ሁለተኛ ሻዕቢያ ነው። ሌላ ጠላት የለውም። ራሷ ህወሓት ናት የምትፈጥራቸው። በዚህ ስለ ህወሓት እደመድማለሁ። ስለ ወደብ ደግሞ ጠይቃቸው። ለነዚህ ወደብ አንፈልግም የሚሉ ሕክምና ቁሳቁስ በየት ነው የሚገባው? ነዳጅ በየት ነው የሚገባው? ለእናትህና ለአባትህ መድኃኒት ስትፈልግ ከየት ነው መምጣት የምትፈልገው ብለህ ስትጠይቀው ምንድን ነው የሚልህ? በወደብ ነው የሚገባው ሁሉ መኪና ምን ይህን ሁሉ ኢንዱስትሪ በወደብ ነው የሚገባው። እና ይሄ የህወሓት ተከታይ ወደብ እንዳናገኝ ወደ ህዝቡ አስርጻ አሁን እግራችን እየተከተለ ነው ይሄ ደንቆረ ህዝብ። እና በጣም ያሳዝናል። ስለ ወደብ ጥቅምነት የማያውቅ በቃ ዝም ብሎ ከመጣ ይምጣ መብላት እንደምን ነው የሚባለው ሀሰማ ምን አይነት ጭንቅላት እንዳላቸው ያሳዝናል። እና ስለ ወደብ በጣም ብዙ ህዝብ በክላለች። እና ህዝቡ ወደብ ልክ እንደ ጎሮሮ እንደሆነ በቃ የመተላለፊያ የመኖርና ያለ መኖር ነው። አንድ ለምሳሌ አሁን ጅቡቲ ሁቲ እንትን ቢያጠቃው ቤት ነው የምንገባው። ሕክምና አይገባም፣ ነዳጅ አይገባም፣ መኪና አይገባም። በቃ ቁመት ሞት አለ ተዘግተ ማለት ነው። እና ሳትሞት ገና ውሕጅ ከመፀ መንገድ ውሕጅ ጥረፍ የሚባል አለ በአማርኛ አይደል ነው። እና ወደብ ግድ ያስፈልጋል። ለወደብም መሰዋት አለብን። ለምን በቃ የቀጣይ ትውልዳችን የማደግ የበለጸጉ ማሽኖች የምናስገባበት በፍሪ ማለት ነው። እና ይሄን ጁበዬ በጣም አመሰግናለሁ። በዚህ የምታደርገውን ያለውን ቅስቀሳ ወንድሜ በጣም አመሰግናለሁ። ስለ ባንዲራው ደግሞ በዛ ትንሽ ስለ ባንዲራ ደግሞ አዲስ መምጣት አለበት። ይሄ የፊሊፒንስ ነው ምናምን የሚባለው ባንዲራ የቀይ ምናምን የቻይና ባንዲራ አዲስ እኛ ቀይ ብጫ የመሰረትን ህዝብ የአፄ ዮሐንስ ባንዲራ ጥለን ሌላ ባንዲራ እናመጣም። ይሄ ባንዲራችንም ይመለስ፣ ህዝቡም ይወቅ። ይሄ እኛ እንመሰርታለን፣ አማራ ይቀማናል። በቃ ይሄ ታሪክ ተደጋግሞ ይሆንብናል። እና ይሄ ባንዲራችን እንረከብ። አመሰግናለሁ ወይ
ጅቦ እኔ ላውራታ እኔ ነኝ ተረኛ ቀስበል ቲዲኤፍ ቀስበል። አንዳንዴ ቸኩለን የምናወራ ከሆነ ጥላቻ አለብን ማለት ነው። ሀሳቡን ስማው። አንድ ነገር ልንገራችሁ፣ የሀሳብ ልዩነት ማመን አለብን። ይሄ ልጅ እንደ ትግራ ቆይ አዳምጥ፣ እሰጥሃለሁ እድሉ። አሁን አንተ ነህ። የሀሳብ ልዩነትን ማመን መቀበል አለብን እንደ ትግራዋይ። ይሄ ልጅ ያወራው ሀሳብ ብልጽግና ሊያስብለው አይገባም። ኢትዮጵያ ምናምን አንተን አሁን ሻቢያ እንዳለ አስቁሚዋለሁ። ሻቢያ ሲል ነውር ነው። ሁሉም ትግራዋይ አንድ አይነት አስተሳሰብ እንደ እንስሳ ይኖረዋል ብሎ ማመን ልክ አይደለም። የተለያየ ሀሳብ ይኖረናል። ሀሳባችንን የምንገልጸው ደግሞ ያንን ተችተን ያንን ሰድበን ሳይሆን በመከባበር ሚውት አድርጉ። በመከባበር የዚህ ልጅ ሀሳብ የተናገረውን በጨዋ ደንብ ወንድሜ እንደዚህ ልክ አይደለም ይሄ ብለን እያስረዳን ነው እንጂ መፈረጅ አይደለም። አንተ አማራ ነህ፣ አንተ ኦሮሞ ነህ ምናምን፣ አንተ ብልጽግና ነህ ሳይሆን በነፃ ሀሳብ ገባ። ወንድሜ ቅድም አስቆሚዋለሁ። አንተ ሻቢያ ነህ ሲል ነውር ነው አይባልም። ትግራዋይ በሀሳብ ማመን አለብን። መፈራረጅ የለብንም። ሀሳባችን ወርዶ እንዲህ በፍቅር ስንወያይ ህዝቡም ይነቃል፣ ህዝቡም ይመርጣል። ገባ። ይሄ ውስጣዊ ንዴታችንን አንዱ ሰው አሁን ህዋትን ሲሳደብ የምንናደደው፣ አንዱ ደብረ ጽዮን ሲሳደብ የሚናደደው፣ አንዱ ጌታቸውን ሲሳደብ መናደድ የለብንም። ሀሳባችንን አውጥተን እንወያይበታለን አይደል? ይሄ ነው የሚያቀራርበን። ቀጥል ቲዲኤፍ ወንድም ይቸኩላል። እሺ እኔ አልሳደብም እንደዚህ አይደለሁም፣ ግን በሆድ የሚገዛ ዲቃላ ነው እንደዚህ ወንድሜ መሳደብ አይደለም። አልሰደብኩትም እኔ እኮ አሁን ይህን ሰው በሆዱ ስትል የሆነ ሰው የከፈለው አለ ምን ይሄ ነው አሁን ይሄ እንደዛ ነው። ላውራ በሆዱ ተከፍሎት ነው። ትግራዋይ አይደለም። ይሄ ጠላቶች እንዲገቡ ማድረግ ነው። አንተ አሁን እውነተኛ ትግራዋይ ከሆንክ ወንድም ይሄ ነገር ተሳስተሃል፣ ልክ አይደለም። በሆድን የተገዛው በምናምን እያልክ እንዲህ ስታደርገው ሌሎች ጠላቶች ይገባሉ። ይህን ነገር አይተው እየገባህ ነው። ግን እየተማርን ነው፣ እየተማማርን ነው። አንተ አሁን ሀሳቡን ነው መተቸት ያለብህ። እሱን ለምን ትተቸዋል? ተከፍሏል። ብልጽግና ነህ፣ የጌታቸው ተላላኪ ነህ። ለምን አስፈለገ? ኖ ሀሳብ ልክ አይደለም። ሀሳቡን ትሟገተዋል። ለምንድን እሱ ጋር ትኩረት የምታደርገው? ቴንኪው። ቀጥል ቲዲኤፍ ሐወይ። እኔ እኮ አልተሳደብኩም። እጅቡ ዲቃላ በሆዱ የሚያምን ያለ አባት ይኖራል። አባት ህወሓት ማለት የእሱን ሀሳብ ተቃወሙ። እሱን ሳይሆን ሀሳቡን ተቃወሙ። የሀሳብ ልዩነትን መቃወም ነው። ይሄ ነገር ነው፣ ይሄ ነገር አይደለም፣ ልክ አይደለም ወንድሜ እያልክ አውራ ውስጥ ለምን አንተ ተከፍሎሃል? ሆዳም ነህ፣ ዲቃላ ነህ። ኖ አነጋገሩ ሁሉ ያስጠላ፣ አስቀያም ስለሆነ ለአንተ ነዋ። ይሄ ልጅ አዳም ትዲኤፍ ወንድሜ አንዴ ልንገርህ ማለት ነው። በመጀመሪያ ትዲኤፍ ስላልኩ ለትዲኤፍ ክብር አለን በጣም ከፈጣሪ ቤታች ትዲኤፍ ነው ለእኛ ለተጋሩ ማለት ነው። ግን ህወሓት ለእኛ ለአንተ አባትክ ሊሆን ይችላል፣ ለእኔ ግን አጥፊ ነው። በተለይ የህዝብ ትግራይ ጣልቃ ገባሽ። አትናደጅ። ቆይ አንዴ ተው። ቆይ አንዴ እኔ ላወራ። አሁን አንድ ነገር በሀሳብ ልዩነት እመኑ። የሀሳብ ልዩነት ሚውት አርጉ። እንዲህ ስንታችሁ ሚውት ላርግ? እኔ በሀሳብ ልዩነት ማመን ማለት አሁን ለምሳሌ ማፊታችን ቲፒኤልኤፍ አንደግፈውም፣ የትግራይ ህዝብ ጠላት ነው ምናምን ስትል አንቺ ሆዳም ተከፍሎሽ ነው ትግራዊት ያደለሽ ምናምን አይደለም። ይሄ እሷ ሀሳቧን ነው። ማፊ እህቴ ይሄ ነገር ልክ አይደለም። ህወሓት በዚህ ሰዓት እንዲህ ነው። አንተ ያመንከውን ታስረዳታለህ፣ እሷ ያመነችውን ልዩነታችን መካከል ላይ ሀራ መሬት የተፈጠረው ለምን እንደሆነ ታውቃለህ? በልዩነታችን መካከል ላይ ጭቅጭቅ በዛ፣ ስድድብ በዛ። ከስድድብ አልፎ ደግሞ ወደ ወንበር መጣጣል፣ ከዛ አልፎ ደግሞ ወደ ጥይት ማንሳት። በሀሳብ ልዩነት ካላመንን እርስ በርስ ነው የምንዋጋው። ይሄ የሀሳብ ልዩነትን ማመን መቀበል እንደሰለጠነ ህዝብ። አቤት እውቀት፣ አቤት ትምህርት፣ አቤት። እሺ ቀጥል ቲዲኤፍ ወንድሜ። ቲዲኤፍ እየሰማ አታቋርጠኝ፣ አትዝጋኝ። የሀሳብ ልዩነትን እመን፣ አትሳደብ። አይደለም ሆዳም ምናምን አትበል። ቴንኪው ዘሐወይ ቀጽል። ናይን አይደለም ንግግሩ እኮ ነው የተናገረው። ሁሉ አስቀያም ንግግር ነው የተናገረው። ንግግሩን ደግሞ በጨዋ መልክ መልስልን። አንድም የቺ ልጅ ትንሽ ይሻላል። ይሄ የተናገረው ንግግር በጣም ያስጠላሉ እኮ። አስረዳው፣ በሀሳብ አስረዳው ወንድሜ። መልአክ በጥላት ነው የተከበብ ነው። እኛ በጥላት ነው የተከበብ ነው። በጥላት ነው የተከበብ ነው። በጥላት ስንከበብ እኛ ከማን ያዋጣናል ብለን መምረጥ አለብን። ማንም የሚያዋጣን ያው ኤርትራና አማራ ነው፣ ጎረቤታችን። ተረዳኝ።
እነሱ ነው ጎረቤታችን። እነዚህ አሁን አብይ አህመድ በሻዕቢያ ሄዶ ሻዕቢያን አጥፍተው ከዛ ለእኛ ለማጥፋት ነው የሚፈልገው፣ ወይም እኛን አጥፍቶ ሻዕቢያ ማጥፋት የሚፈልገው ከዛ አማራ ማጥፋት የሚፈልገው እና እነዚህ የሚናገረው ልጁ በጣም ልጁ ምን አረገ? አሁን እኮ ሀሳብን እየሸጥክ በጣም ነው እኮ ነው። ልጁ የደበረኝ፣ ምን ያርግ በጣም ነው የቀፈፈኝ እኮ ልጁ ጋር አሁን ጅቦ አንዴ ሀሳብን ከመሀል ልግባ። ሀሳብን ተናገር ጥሩ ሀሳብ ጅቦ። እየተናገርክ እኮ ነው። ለምንድን ነው የምትናደደው? TDF አርከ ይጽናሕ ተረጋጋማ ጅቦ ማእኸል ከአቲ ከመሀል ልግባ። በጣም አዘሩን ባረገ ነገር አዘረና ባናገር ሚዩት ላድርግ። አንድ ጊዜ ሚውት አድርግ፣ ልስጠኝ። ሚውት አድርግ። እኔ ቆይ አሁን አንተ አውርተሃል፣ ሙዚቃ አውርተሃል። ቀጥል ሙለር። ስሜታዊ መሆን የለብንም። ቀጥል ወንድሜ። ሓደ ነገር TDF አርከ ይተረጋጋዑ እንታ ፍኻ ተረጋጋዕ እንታ ሊካ ትክክል። ሓደ ቁርጽ ነገር ክንነጋገር ክንፈልጥ እንተሃሊና ወኽካ ከም ትግራዋይ ማለት ጽኑዕ ህዝቢ እዩ። ጽኑዕ ዝኾነ ደሞ ብህወሓት እዩ ዝፍሉጥ እዩ። ኩሉ ሓዚ ሓደ ኣረጊት ዶ እዚ ዶ ድብደባ ዶ ደም መጣጭ ዝብሎ መንገዲ ደምና ልመጥሎ እዚ ኩሉ ዓመት ኢትዮጵያ ትግድያ ኢትዮጵያዊ ኮኖ ደማችን እየመጠጠ የሚኖረው ያለው አሁንም ትግራይ ለማጥፋት ሁሉም የተረባረበ ነው። ከማላቀው መላክ የማላቀው ሰይጣን ይሻለኛል፣ ከማላቀው መላክ ስማቀው ሰይጣን ይሻለኛል የሚባለው ሁሉም ወዶ ፈቅዶ አይደለም ለህወሓት የሚለው ህወሓት ስለማታስነካነና ስላሳልፋ ስለማሰጠነ ነው። ህወሓት የምንለው ሁላችንም ከውጭ ሆኖ ይሄ እንደዚህ ሆኖ ይሄ ነው ብሎ ህወሓትን ይሰደዋል እኮ ምንም በምንም አመለካከት የማይኖረው ሁሉ ህወሓትን ጠልቶ የኢትዮጵያ ህዝብ የት እንዳለ እስትዩት እኛ አሁን የት እንዳለ የኢትዮጵያ ህዝብ ህወሓት ደመጣጭ ህወሓት እንዲህ እያለ አይደለ እንዴ አሁን የማያበራ ጦርነት ውስጥ ገብቶ ያለው ትግራዋይም አንድ ነገር ካወቃችሁ ትግራዋይን ካወቃችሁ ግዴታ ህወሓት መኖር አለባት። መጀመሪያ እኮ ሁላችንም የተሸወድነው ብልጽግና ናምነን አይደል እንዴ? ብልጽግና መጀመሪያ ሲመጣ መቀሌ ላይ ሲመጣ ያላጨበጨበ ህዝብ አለ የለም። ኋላ ግን ምን ሰራ? ቀስ በቀስ ግዴታ አንድ ነገር እሱ ስልጣኑን ሊያቀና ከሆነ ግዴታ የትግራይ መንግስትና የትግራይ ህዝብ መጥፋት አለበት። አሁንም ህወሓት የምንለው በምክንያት ነው። ለምን አሳልፍ አሰጠንም? ዋስትናችን ናት። TDF ከማን ነው እንዴ ተዋቀረው? ከፍተኛ አመራሮቹ እነማን ናቸው እንዴ? የህወሓት አባላት አይደሉ እንዴ? እና አሁንም ዝም ብሎ በዚህ ህወሓት ደመጣጭ ነው ምናምን እንደነው። እስቲ ደመጣጭነቱ እስቲየው ደመጣጭ ሆነች ወዳ ነው እንዴ? ግዴታ እሷን ማጥፋት ሲሉ ህዝቡን ማጥፋት አለባቸው። እና ይሄ ሁሉ ረጋም TDF ደግሞ ሓደ ተረጋጋ መልስኻ ብተገቢ መንገድ ቆልጽኻ ኮፋብል ሓደ ጥያቄ እንተሃልዩውን ሓደ ሙለር አብዱልሃና ጆ አዘሩና ይኸው ተናግረሃል ወንድሜ። አንድ ሚውት ሚውት አድርጉ። በተራ ነው የምሰጣችሁ። ሚውት አድርጉ። ይኸው አንዳንዶቻችሁ ስሜታዊ ሆኖ ማውራት ጥሩ አይደለም። ሲያወሩ ማዳመጥ። ከዛ በጣም ተቆጥተን ስናወራ አንግባባም። ጸባችን ነው። ይኸው አሁን የሀሳብ ልዩነት አለን፣ ሰዎች ነን። እንደ ትግራዋይ የሀሳብ ልዩነት ሊኖረንም ይገባል። አንዱ ማሳመን ነው እንጂ አንዱ ጋር መጣላት መሰዳደብ አይደለም። ይሄን ነገር መማር አለብን። እኛ ትላልቅ ሰዎች አይደለን እንዴ? ህወሓትን ይጠላል ማፊ፣ ህወሓትን ትጠላለች። ወንድሜ ሙለር ህወሓትን ይደግፋል። ይሄ እኮ የሀሳብ ልዩነት እኮ። ጅቦዬ በማርያም አንዴ በትግርኛ ልመልስለት እችላለሁ? ትመልሻለሽ? ቆይ ይሰጥ ግድ የለም ማፊ ያለሽ እዚህ ድራር ሐወይ በተራ እናውራ። ግን የሀሳብ ልዩነትን መቀበል አለብን፣ ወደድንም ጠላል። ከም ትግራዋይ ኩሉ ትግራዋይ ንዓይ ክመስል የብሉ ዝተፈላለዩ ሓሳብ ኣምፅኡ ንህዝቡ ክሳተፍ ኣለዎ። ሕዚ ሙለር ሓወይ TPLF ንህዝብና ክጠቅም እያ ኢሉ ዝከራኸር፣ ማፊ TPLF ንህዝብና ኣይጠቅምን እያ ዝከራኸር። እዚ ሓሳብ እዩ። ብሓሳብና ክንፀራረፍ ትግራዋይ ኮንካን ክንበሃል የብልናል። ብሓሳብ ክንኣምን ኣለና ግዴታ እዩ። እሺ ድራር ሓወይ ኣለኻ? ድራር ሓወይ? እሺ ድራር የለም። ተስፉ ቀጥል። ቴንክ ዩ ጅቦይ። እና እዚህ ጋር አሁን በተነሱት ላይ ምን ልበል መሰለህ፣ አንደኛ ነገር አንድ ሰው በሀሳቡ ሲናገር እኛ ሀሳቡን ነው እንጂ መምታት ያለብን አንተ ብለን የሰውየውን ስም መጥራትም ሆነ ከእሱ ጋር አታክ መደራረግ የለብንም።
አጀንዳው ያበላሽብናል ብዬ ላስላል ፈልጋለሁ። ያ ሲቀጥል ትላንትና በተደረገብን ጦርነት ራሱ እኛ ኦሮሞ፣ አማራ፣ ይሄ ኤርትራ ምናምን ነገር ብሎ እንዳለ ሆኖ ከፊት ለፊት እየመሩ የመጡ እነ መንጋክ ጀነራል ዮሐንስ ሳሞራን በለው አርከበ ቁባይ ማን ነው ተወልደ ገብረ ማርያም አብርሃም በላይ ዋቴቨር ስልጣን ይዘው በስነ ስርዓት ትግራይን ሲቀጠቅጡ ነበርና አዲስ ነገር አይደለም ማለት ነው። አሁንም እንግዲህ እነ ጻድቃን ተጨምሯል፣ ጻድቃን ጌታቸው ተጨምሯል እና ልክ ምንድነው ያ ስያሜ ችግር የለውም። እኔ ባንዳም ተባለው አልተባለው እኔ ስያሜው አይመለከተኝም። ባዘወይ ግን እኚህ ሰዎች እነሱ ጋር እስከተደመሩ ድረስ አሁን እኛ እንደ ተጋሩ ስንታገል አሁን ህወሓት ምክንያቱ እኔ አሁን ህወሓት ጥፋልኝ የሚል ትግራዋይ ወይም ደግሞ የህወሓት መጥፋት የሚመኝ ትግራዋይ ካለ ትላንትና ህወሓት ላጥፋልክ ብሎ ለመጣ መንግስት በኤርትራ ወገን ያለውም ሆነ በኢትዮጵያ ያለውን ህወሓት ለትግራይ ህዝብ ስለማጠቅም አጠፋልሃለሁ ህወሓትን ለማጥፋት ነው የመጣው ብሎ ህወሓትን ለማጥፋት ይሄን ሁሉ ጋጋታ ሲደረግ ለምን ዘምቶ 1.5 ሚሊዮን እየጠፋ እያለ እያንዳንዱ ጊዜ ያለችው ህወሓት ወይ ሞት እያለ የቲዲኤፍ ፎቶ እየለጠፈና የቲዲኤፍ ዜና የድል ዜና የሚለውን እየለጠፈ ፈሎው ሲሰበስቡና ላይ ኮመንት ሲሰበስቡ የነበረ ሁላ ተገልብጦ አሁን አላቅም። እኔ እንጃ እኔ የጎደለ ነገር ምንድን ነው? የመሬት ጥያቄ ነው? የእርዳታ ይሄ ካናዳ የምትባለው ስንዴ የጎድልባቸው ነው ወይስ ሀገረ ትግራይ ያሉ የነበሩት ሀገር ስላልሆነ ነው? ምክንያቱ ስላልቻሉ ወደ ድርድር ተመጥተዋልና ዋጋ ተከፍሎበታል። ለህወሓት ከሆነ ህወሓት የሚቃወም ትግራይ ካለ ኦልሬዲ ህወሓት ከሆነ ዋናው አታኩ። ስለዚህ ከመጀመሪያውም ብልጽግና መርጦ ህወሓትን በማጥፋት ስራ ላይ 10 ሚሊዮን ሲባል 10 ሚሊዮን ጭምር እሷን መጠቀም ነበረበት ብዬ አስባለሁኝና ስለዚህ ምንም ሊያምን አይገባም። እንደተጋሩ ህወሓትም ተሳደበች፣ ህወሓትም ይፍረሳል። ዋናው ምንድነው? ህወሓትን ምንድነው መለስ ምንድነው ያለው? መላጣ ማለት ይቻላል፣ ዋናው ግን መላጣውን መንካት ነው። መንካት ግን አይቻልም ነው ያለውና ስለዚህ ዋናው ህወሓት ማን ይንካት ነው። ህወሓት ማን ይንካቱ ነው? ማን እስኪ ይግባ ትግራይ? እያንዳንዷ የሄደች አዲስ አበባ ትለጠፍ፣ ሐራ መሬት ትሄድ፣ የትም ሱዳንም ትሄድ፣ የትም ሀገር ትለጠፍ እንጂ ህወሓትን ማን ይንካት ነው? አይቻልም። በቃ አይቻልም። ስለማይቻልም ነው 2 ዓመት ሙሉ አሁን ህወሓት ተቃውሞ እዚህ ጋር ትላንትና ህወሓት ወይ ሞት ሲል የነበረው ዛሬ ላይ መጥቶ ህወሓት ስላለ ምንም አይገርመንም። ኢትዮጵያ እንደ ኢትዮጵያ ኤርትራ ጨምራ ትግራይን ለማጥፋት ህወሓትን አጠፋለሁ ብላ 2 ዓመት ጦርነት አካሄዳ ራሱ ምንም የተፈጠረ ታሪክ የለም። ፊኒሽንግ ምንድነው የተደረገው? ድርድር ነው የተባለው። ጦርነት ሲያካሂዱ ወይም ደግሞ ተሸክሞት የመጡ የትግራይ ወጣት ቲዲኤፍ ማርኮ ሲታጠቅ እንደነበረ ማንም ያውቃል። ገብቶ ደግሞ ማለት ነው ቲማቲም ሳይሆን ሲያርከፈክፍ የነበረ ጥይት ይዞ መጣ። ሲሞትና ሲገድል ነው የነበረው። እሱም እየረገፈ እየተረፈረፈ ነው የነበረው። ምንም አዲስ ነገር አልተፈጠረምና ስለዚህ ዋናው ታርጌቱ ህወሓት ከሆነ ምንም ችግር የለውም። አሁን መደመር ይባላል። ገብተዋል። መደመር ማለት ምንድነው? እኛ በዚህ አሁን ሄደው ህወሓት መጥፋት አለባት ብሎ ትላንትና ህወሓት ትጥፋ ብሎ መጥቶ እኛን ከገደለን ጋር ሄደው ተሰልፏል። ይሰለፉ፣ ችግር የለውም። እኛ ደግሞ የነሱ ምትክ ምንድነው የምናደርገው? እናመጣለን። ከየት ነው የምናመጣው? በሰሜን በኩል በደቡብም በምንም ከአማራም ከሆነ ከኤርትራም ይሁን ከምንም ይሁን ጽምዶ የሚባል ታርጌት ይዘናል። እኛ ደግሞ ጽምዶችን ይዘን ማለት ነው ደቂቃ እንጨርሳለን። አላነሳም። እሺ በቃ ግን ያው ተመሳሳይ ደቂቃ አይሰጠን። ያ አሁን ምን መሰለህ? እሺ ሚውት አድርግ። አሁን ምን መሰለህ? እዚህ ጋር የምናወራው የሀሳብ ልዩነታችንን ለማመን ያክል ተስፎ ያነሳው ሀሳብ ለትግራይ ይጠቅማል ያለው ነው። ማፌ ያነሳችው ሀሳብ ለትግራይ ይጠቅማል ያለችው እንጂ የምንሰዳደብበት የምንጨቃጨቅበት አይደለም። የትም ቦታ ስንገባ ሁላችንም ትግራዋይ ነን። ሁሉም ትግራዋይ ደግሞ እንስሳ ብቻ ነው አንድ አይነት አስተሳሰብ ያለው። ይህን ታውቃላችሁ አይደለ? ሁሉም ትግራዋይ አንድ ነው በአስተሳሰብ ማለት ሁላችንም እንስሳን። እኔ የትግራይን መናቅ መሳደብ ነው። የሀሳብ ልዩነታችንን በመነጋገር ብቻ በመሰዳደብ ለምን ተለየሽ ብሎ በመጮህ በምናምን አይደለም። ይሄ እንስሳዊ ባህሪ ነው። ትግራዋይ አይደለሽም ምናምን ጥሩ አይደለም። ማፊ ሀፍቴ ይቀጽል አጠር አድርገሽ። አመሰግናለሁ ጁባሃ። ወይ እኔ የምናገረው ማለት ነው ወይ ለተሱሽ ወይ ለምሎር ትዲኤፍ በተለይ ለትዲኤፍ ማለት ነው በጣም ክብር አለ። በጣም ከፈጣሪ በታች እነሱ ናቸው። ህወሓት ግን ምጠላበት ምክንያት አንድ ልናገር። አንደኛ ነገር እኔ ለመጀመሪያ ጊዜ ጦርነት አሁን ነው በትክክልም ደግፍ ያለው መደገፍ ብቻ ሳይሆን በብሬን ሳይቀር ደግፍ ያለው ስደግፍ ግን እንደዚህ አልመሰለኝም።
እነዚህ ህወሓት አሁን ለትግራይ ወይ ለሀገር ወይ ለኛ ብሎ ነው ተዋጉ ያልነው መስሎን ነው ገባክ? ከዛ ግን ለራሳቸው ታርቀው ለራሳቸው ውስክና እየበሉ ትዲኤፍ ግን የጠየቀ ሰው የለም። ስንት ትዲኤፍ ነው ትግራይ ውስጥ ላይ እግሩና አይን ጠፍቶ የሚያነሳው ሰው ያጣው? ለማን ብሎ ነው? ለትግራይ ብሎ። ለማን ያወጣት? መጀመሪያ ህወሓታችሁ ለህወሓት ደግፈው ለራሳቸው ሰውተው ሲሆን ማንም ሰው የጠየቃቸው ሰው የለም። ስለዚህ ሁለተኛ ለህዝቤ ህወሓት መደገፍ አለብኝ። ቴንክ ዩ። አያችሁ፣ ይኸውን ማፊ አስተሳሰቧን ለትግራይ ህዝብ ያሰበችው እንጂ ማፊ ትግራዊት አይደለሽም ቲፒኤልኤፍን ካልተገፍሽ አንቺ ባንዳ ነሽ፣ አንቺ ብልጽግና ነሽ። ኖ የሀሳብ ልዩነታችንን ማመን አለብን። በሀሳብ ልዩነታችን መካከል እየተሰዳደብን ጠላት አናስገባ። ለማንኛውም በዚህ አጋጣሚ አማራም ኦሮሞም ካላችሁ በሀሳብ ከእናንተ ጋር የተቃረነ ካለ ያንን ሰው መስደብ፣ ያንን ሰው ሌላ አማራው ለምሳሌ ትግሬ ነህ ምናምን የሚሉት ነገር ይሄ መሀል ላይ ጠላት እንዲገባ ያደርጋል። ትልቁ የመፍረስ የመበታተን ነገር የሚያመጣው የሀሳብ ልዩነትን በስድብ በመተቸት በመደባደብ መግለጽ ነው። ይሄ ለሁላችሁ ነው የሚጠቅመው። እና ወንድሜ ሙዚቃ ሰዓቱ ደርሷል። ቀጥል ወንድሜ፣ አጠር አድርግ። እኔም መናገር የምፈልገው አሁን በቀይ ባህር ምናምን ያለው ነገር ይሄ በብልጽግና ለትግራይ ህዝብ የተሰጠው ማጃጃያ ብዬ ነው የማስበው። እንደዚህ ማለት ብልጽግና የትግራይን ህዝብና ሰራዊትና አመራር አጃጅሎ እዛ ጦርነት ከቶ እሱ የራሱን ብልጽግና ሊያራምድ የሄደበት አካሄድ ነው። ይሄ በጭራሽ ለትግራይ ህዝብ የማይጠቅም አጀንዳ ነው። ባህሩም ቢመጣም በእኛ ወደብ የለም፣ ለእኛም ጥቅም የለውም። በአፋር አካባቢ ነው የሚሆነው። ኢትዮጵያ ብትፈርስ ራሱ ለእኛ ጥቅም የለውም። ይሄ ነገር አያገባንም። ህወሓት ይፍረስ ምናምን የምትለው እች ልጅ ደግሞ ጠቅላላ እዚህ ያለው ህወሓት ሊፈርስ አይችልም። እንደገና እንሞታለን እንጂ እንተላለቃለን እንጂ እዛ በረሃ ላይ ወንድሜ መጀመሪያ አንዴ ድቦ ይጠይቆ የት ነው ያለው? ሶላት ሚትገር ዛሬ አንጽና እንደሚትገር ሁሉ አዛሩና ባ ሀሳቡን ይገልጻል። ሀሳቡን ሲገልጽ ግን አዳምጡኝ። ቆይ አዳምጡኝ። ሀሳቡን ስንገልጽ እንገዳደላለን እንጂ ማፊ የሀሳብ ልዩነት ማፊን ሊያስገድላት አይችልም። ትግራዊት ነች። ትግራዋይን አይገልም። በሀሳብ ልዩነት ነው ማመን ያለብን። ሙዚቃ ሀዊ ስትናገር ስሜታዊ አትሁን። ይሄ ስሜታዊ መሆን በሀሳብ ልዩነት በጣም ስሜታዊ ሆኑ ሌላ መናገር ለጠላት በር መክፈት ነው። በር ስል ደግሞ ትንሽ በር አይደለም፣ የመኪና ጋራጅ የሚያክል በር ነው በትግራይ ላይ የምንከፍተው። ማፊ ይህን ሀሳብ ስላመጣች ይህን ሀሳብ ያመጣችሁ እኮ ለትግራይ ነው። አንተም ይህን ሀሳብ የምታመጣው ለትግራይ ነው። ሁለታችሁም ለትግራይ ሀሳብ እያመጣችሁ በሀሳባችሁ ላይ ለምንድን ነው የምትገዳደሉት? ነውር እኮ ነው። የማፊን ሀሳብ የሚደግፈውን በሚሊዮን የሚቆጠል ትግራዊ አለ። ያንተንም የሚደግፍ በሚሊዮን አለ። እነዚህን እናባላ እናጋድል። አየህ፣ የሀሳብ ልዩነታችን እዚህ ጋር አውርተን ሀፍተይ ሀወይ ማዕረይ እየተባባልን ነው። እዚህ ናይ ትግርኛ ፕሮግራም ናይ ቀትሪ ሰዓት ክልተ ፕሮግራም እዩ። ሙዚቃ ሀወይ ቀፅል ካብ ስሜታዊ ነፃ ኮይንካ ሓሳብ መርሓ ሕጂ እንታይ እና ምን በዚህ ሲቀጥል ህወሓት መጥፋት ማለት አሁን ህወሓት ይጥፋ የሚል ትግራዋይ ካለ ጀዝባ ማለት ነው ሲልህ እንደዚህ ሲልህ ቅድም ለምን የሁሉም ክሳራ ሳይገጥመን ለምን ስርዓት ጅቡ አይሳደብ አድሚት እንደር ጓንዛ ማሕጋዝ አዛሩን እንዶ ና ስርዓት ህወሓት እሺ ታገደፍ ንስጋም ገደፍ ይው ምን መሰላችሁ፣ ዋናው ነገር ትልቁ ፕሮግራሙ የሀሳብ ልዩነት። አሁን ተጻሪፍ ካነሳ በጣም ስህተት ኑር ነው። ሃሽታግ የኔ ቆንጆ እንዴት ነሽ? አንዴ ላውራ ዝምት ያለሽ አንዴ ይቅርታ ግን የኔ መላ እሺ ማሪ ችግር የለም። እና አሁን ገብተህ ልጅቱን ለመሳደብ አቃጣ ሙዚቃ ወንድም፣ ይሄ ስህተት ነው፣ በጣም ስህተት። እች ልጅ ትግራዊት ነች። የሰጠችው ለትግራይ ይጠቅማል የሚል ሀሳብ ነው። አንተም ትግራዋይ ነህ፣ ለትግራይ ይሆናል የሚል ሀሳብን የሰጠው። በሁለታችሁ መካከል የትግራይ ህዝብ አለ። እናንተ ስትጣሉ አብሯችሁ የሚጣላ ሰው አለ። በሀሳባችሁ ልዩነት ፍጹም ሰው መግባት የለበትም። ገባ? የሀሳብ ልዩነት ያለውን በክብር ነው የምታወራው። በክብር ለማስረዳት ትሞክራለህ። እዛ ሓወይ ከምዛ አይኮነን፣ እዛ ሓፍተይ ከምዛ አይኮነን፣ ብምርድዳ እዩ ዝኸውን። ናይ ትግርኛ ፕሮግራም ኣብዚ ተዛዚሙሎ ሕጂ ናብ ሃሽታግ ንምለስ ኢና። እዚ ድምፂ ወየንተ እዩ።
ምንድን አሁን ማውራት ትችያለሽ። አሽታግ እውነት ጅቦ ሰው ያልታየው አንተ የሚታይህ ጥልቅ እውቀት አለ። አሁን ራሱ እዚህ ጋር እየነገርኳቸው ነበረ። እውነቴን ነው የምልህ፣ ሰው ያልታየው አንተ የታየህ አማራ ሆንክ እንዴ? እኔ እኮ ግራ ገባኝ። እዚህ ስዝ እዛ ሲዝ እዚህ ጋር ያው ዛሬ ሀሳብ ልዩነት ማመን አለብን እያልኩ ነበር። ኦኬ፣ በምን ጉዳይ? ምን መሰለሽ፣ ይሄ በተጋሩ ብቻ አይደለም፣ በአማራ ላይ መደረግ ያለበት ነው። አማራ ሆኖ ልዩ ሀሳብ ያለውን አንተ አማራ አይደለም ትግሬ ነህ ወይ ደግሞ አንተ ቆሻሻ አንተ ምናምን እያሉ ከመሰዳደብ ከመፈረጅ በፍቅር ማቅረብ። የሁሉም ሰው ሀሳብ አንድ መሆን የለበትም። አማራ ሁሉም አንድ አይነት አስተሳሰብ ሊኖረው አይገባም። ይኑሮ እያሉ የሚታገሉ የአማራን ህዝብ እንስሳ ለማድረግ ነው። የሰው ልጅ የተለያየ ሀሳብ ይኖረዋል። በሀሳቡ መካከል ላይ ደግሞ በመከባበር በመቻቻል መወያየት። አሁን ብአዴን የሚደግፍ አማራ ይኖራል። አንተ ብአዴን አንተ ምናምን አይደለም፣ አማራ ነው። ታቀርቢዋለሽ፣ ሀሳቡን ትሞግቸዋለሽ። አይሽ እንዲህ ነው እንግዲህ የተጋሩ ልጆች ናይ ትግራዋይ ለማስተማር ወይ ደግሞ ለመማማር የሞከር ነውና ተጋሩ ተስማሚያሁም ክትዛራረቡሉ ኩላትና አማርኛ ተዛረብ እና ምን እያልኩ መሰለሽ ጸላዩ ዘአትወና ኣብ ሓሳብ ዘይምስምማዕ ኣብ ሓሳብ ናይካ ሓሳብ ዘይደግፍ ናተይ ሓሳብ ኣይድግፍን ተባሂልካ ምፅርራፍ ሓሳዳት ንትግራይ ዝፀልኡ ፀላእቲ ገለ ኢኻ ክትእቱ ክትናጋገር ፅም ህምህም ክትበሃል ተረዲካ ምንድን ያልኩት በአማርኛ አማራ ሁነው እንደ አማራነታቸው የተለያየ ሀሳብ ያላቸውን ሰዎች መሳደብ ማቆሸሽ ምንድን ነው የሚያመጣው? ጠላት በር ይከፍታል። ለምሳሌ አንድ የአማራ ልጅ እናንተ በሀሳባቸው አልተስማማም፣ ይህ ከዚህ ጥፋ ውጣ፣ ሌባና አንተ ባንዳነ ተከፍሎ ነው ምናምን ስትሉት ከዛ እኔ ቤት መጥቶ ያወራል። እኔ ደግሞ የፈለግኩትን ሀሳብ እንዳራምድ አደርጋለሁ። በሱ ተጠቅሚ ያይሽ ምንድነው ቦታ የምትከፍቱት? እኔ ተገልዬ ነው እንደ አንተ ቤት መጥቼ እንደ አማራ ልጅ ድምፅ መሆነው ሀሳብ አስተያየት ነገሩን ነው የምልሽ እኮ ትምህርት እኮ ተው ይሄ ቢጫ የመሰለ የፖለቲካ እንቅስቃሴን እኔ ላይ አይሰራም። እኔ እያልኩ ያለሁት ጉምልኝ አላልሽም? አሁን የትግራይ እንዴ እና ለነሱ የምትሰብከው ነገር ትክክል አይደለም ማለት ነው። ትክክል ነው። አሁን እኔ አንዷን ትግራዊቲ የኔን ሀሳብ አልደገፍሽም ሂጅ ከዚህ አልኳት። ገባሽ? ከዛ እሷ ሄደች ከኔ አባረሪያት ጆከር ቤት ገባች። ከዛ ጆከር እንደፈለገ ሊያረጋት ይችላል ማለት ነው አይደል? ስለዚህ እኔ እንደፈለኩ እያደረኩሽ ነው። ፖለቲካ እየሰሩ ሰዎች እንደሚሉት አማርኛ የኔና አንቺ ግንኙነት ፖለቲካ ነው እንዴ? ከፖለቲካው ውጪ ማህትና ወንድም ነን። ዓለም ያወቀው ካላሰሱ አንቺ አልገባሽም። የኔና አንቺ እዚህ ላውራው የኔና አንቺን ግንኙነት እህትና ወንድም ነን። እናቴ ምርጥ ያራዳ ልጅ ነች። በጣም ነው የምወዳት። እናቴ ትሙት ተጫዋች ነች። ምርጥ ያራዳ ልጅ ነች። ይሄ ስለ ፖለቲካ ምናምን እሷ ሚራው የተለያየ ሀሳብ አለን አይደለ? ሀሳባችን ጓደኝነታችንን አይነካም። አንተ የምትደግፈው አካል አለ፣ እኔ የምደግፈው አካል አለ። ይሄ ልዩነት አለ በማለት ፖለቲካ እያወራሁ አውራኝ የምትይኝ ታዲያ እኮ ስለ ፖለቲካውማ ላወራህ እኮ ነው ሀሳቤ እኮ። ስለ ፖለቲካው ስናወራ እኔና አንቺ ልዩነት አለ፣ ሰማይና ምድር ነው። ስለ ወንድምና እህታችን ደግሞ ላውራው። አሁን እዚህ ጋር ላውራው ልቀጥለው ጽምዶ በለው ባጭሩ። እሺ ሀሳብሽ አሁን የፖለቲካ ልዩነታችንን ይዘን ምን አለ አሁን ባወራህበት እኔ እንደኔ የሚታየኝ መጥቶ አሁን በትግራይ ስላንተ ሳወራ አንተ ብቻ ለምን አባ ነው ስለኔ የምታወራው? በትግራይ ማህበረሰብ ሳስብ አንተ ቤት መጥቶ ሲወያይ ከአንተ ሀሳብ ውጪ ከሆነ ልታባረረው ትችላለህ። አታባረርም? ብሞት ኦኬ፣ በሀሳብ ትሞግታለህ። እኔ አንድ እምነት አለ ልንገርሽ፣ ትግራዋይ ነኝ ብሎ ስለ ትግራይ የሚያወራ አይደለም በሀሳብ ልዩነት ሀሳቡ ልክ ነው ብዬ ነው የምቀበለው።
ደብረ ጽዮን የሚሳደበውም ልክ ነው፣ ጌታቸውን የሚሳደበውም ልክ ነው። ምክንያቱም እሱ ትግራዋይ ነው። ለህዝቡ አስቡ። የማን ሚዛን ያደርጋል? በፍጹም የማን ትግራዋይ ሆኖ አልኩሽ እኮ ትግራዋይ ሆኖ የሀሳብ ልዩነቱ ቢያመጣ ለእኔ ትክክል ነው። ትግራዋይ ሆኖ አይሳሳትም። እንደኔ እሱም ተወው። ይኸውልህ በእኔ እምነት ደግሞ በእኔ እምነት ጠይቅኝ። አሁን ለእኔ እኮ ነው የጠየቅሽኝ። ይሄን ለእኔ ጠይቅሽኝ። አንተ ትክክል አይደለም። ሙሉ የትግራይ አስተሳሰብ ሊኖር አይችልም። ምንድነው ጌታቸው ረዳ እኮ ከአራጁ ጋር ስንት ሚሊዮን ህዝብ የጨፈጨፈበት አራጁ ጋር ዛሬ 4 ኪሎ ላይ አሸሽ ገዳሚ እያለ አይደለም። ቆይ ስለ ሚኒስተሮች አይደለም። አሁን ለምሳሌ አንድ ትግራዋይ ገባ፣ የማይታወቅ ትግራዋይ ሀሳብ ልዩነት አመጣ። ጌታቸውን ደግፋለሁ፣ ጌታቸው ጀግና ነው ምናምን አለ አይደለ? ልክ ነው፣ እንደኔ አምነዋለሁ። እኔ ደግሞ አልቀበለውም። እሱ ያንቺ ነው። እኔ ግን ሁሉም ትግራዋይ የሚያወራው ልክ ነው፣ ለራሱ ሳይሆን ለህዝቡ ስለሚያወራ ባለው አቅም ስለ ህዝቡ ነው እንጂ እንደዚህ ነው ምናምን ብዬ አባርሬ እሱን የባሰ እንደገና ደግሞ ወደ አውሬነት አልቀይረው። ልክ ነው ብዬ አምናለሁ፣ በተረዳው ነው። ከዛ የኔን ደግሞ ሀሳብ እነግረዋለሁ ወይ ሀሳቡን ሊቀይር ይችላል። አልስማማም። ለምን መሰለ? በህዝብ ደም የሚቀልድንና ለህዝቡ ደግሞ ዋጋ የሚከፍል ለእኔ እኩል አይደለም። አሁንም ድረስ እኮ ደብረ ጽዮን እየተወቀሰ በመንግስት አይን በአይነ ቁራኛ የሚታይ ሰው ነው። ለምን? ለህዝቡ እስካሁን ድረስ እየተዋደቀ ስለሆነ። አንድ ነገር ልንገርሽ፣ ጌታቸውን የሚደግፉ ተጋሩ በሚሊዮን እንዳሉ ታውቂያለሽ? ባንዳ ነው ለእኔ የምለው። ይህ ሚሊዮን ህዝብ ባንዳ ማለት በትግራይ ህዝብ ላይ እንደገና ሌላ ቁርሾ፣ ሌላ ውጊያ፣ ሌላ ደም ጠላቶች እንዲጠቀሙ ነው የምናደርገው። ግን ሀሳብ ልክ ነው። እሱ እኮ በእድሜው ስንት መንግስት የበላ ሰው ነው። ህዝብን እያስጨፈጨፈ ያለ ሰው ነው። ሀሳቡን ትክክል አለለም። አሁንም ድረስ ለዛ ህዝብ ጦርነት መንገድ የሚከፍተው አዳምጪ። ጌታቸውን አይደለም እኮ አሁን ይሄ ሰው ጌታቸው አሳስቶት ሊሆን ይችላል። ይሄ ሰው ትንሽ ያመነበት ነገር ሊኖር ይችላል። ከዛ እኔ እሱን ለማሳመን ሀሳብ እሸጣለሁ፣ ሀሳቡን እቀብለው። ውሻ አላደረገውም። ገባሽ አይደል? ሀሳቡን ለማስቀየር ጌታቸው ጋር ብንገናኝ የራሳችን የሆነ ንግግር ይኖረናል። እሱ ሚኒስተር ነው፣ በሚኒስተር ደረጃ ነው። ይሄ ግን አንድ ተራ ሰው ሚኒስተርም አይደለም። ይሄን ጋር ስትወያይ አትበጣጥር። ስማኝ፣ ይኸውልህ እኔ አሁን ጌታቸው እንደ ትግራይነቱ የትግራይ ልጅ ይቀበለዋል አምናለሁ። ስህተት ሲሰራ ግን ቁጭ ብሎ እማየ የትግራይ ህዝብ ነገ ደግሞ የተረፈውን ለማስጨረስ ነው ማለት ጌታቸው ነው። የጌታቸው ተከታዮችን ግን የሀሳብ እጥረት ሊሆን ይችላል። እሱ ሚኒስተር ነው፣ ተወዳጅም ነው፣ ፌመስም ስለሆነ ሊከተሉት ይችላሉ። አንዳንድ ፌመሶች ለምሳሌ እስር ቤት ሲገቡ አይተሻል። የሚገቡበት ምክንያት በማስታወቂያ ነው። ሰው ስላመናቸው ማስታወቂያ ሰርተው ሰዎች ብር ስለተበሉ ምናምን ይታሰራሉ አይደል? አንተ የሰው ነፍስና ማስታወቂያ የሚል ፖለቲካ እንዴት ነው ሚዛን የምታደርገው? ማስረዳት ያክል እኮ ነው። ጆከር ከገሮ ቤትሽ እንጀራ ለምነሽ ምናምን እያለ ያስረዳቸው የለ ምን አለ እኔ ናውጣ አንተ ዶማ ናውጣ። ጆከር እኮ አሁን አንድ ሰው ለጎረቤቱ አንድ እንጀራ ሲሰጥ ጎረቤት ካልበላ እኔ ጦሜን ማደር እፈልጋለሁ ይላል አይልም። አማራ ማለት እንዴት እያለ ያወያየልን። እኔ ደግሞ አንዳንድ ፌመስ ሰዎች በሰሩት ማስታወቂያ ብዙ ምስኪኖች ይበላሉ። ብዙ ምስኪኖች ያንን ሰው አምነውት ነው። አሁን ለምሳሌ ጌታቸው ረዳ በጣም ፌመስ ነው፣ በጣም ታዋቂ ነው፣ በጣም ጎበዝ ፖለቲከኛ ነው። ወጥቶ እነሱንም ሸውዷቸው እንዳይሆን የእነሱን ሰዎች እኔ ጋር እዚህ ጋር ቁጭ ብለን እንግባባለን፣ እንደዚህ ነው፣ ይሄም ይሄ ከምዚልካ ጌታቸው ጀግና ይችላል ትላለች እህቴ። አሁን ጌታቸው ረዳ ይችላል ያለችው የራሷ የሆነ አመለካከት አላት። ከእሷ ጋር አሁን ሂጃንቺ ባንዳ ምናምን ሳይሆን በስነ ስርዓት ተረዲኩም ተጋሩ ከማእያ ዝደልያሞ ሕጂ ሓደ ሻዕብያ ክእቱ እየ ሻዕብያ ናይና ሻዕብያ ጅቦ እንዴት አመሸ? ታይገድሰካ ወይ እንዳ ሓውካ ይኮንኩን ይሄ መን ወለድ ትግርኛ ወለድ ከማድያ ሰሜናዊ ወለድ ጅቦ ግደፍ ሃገረ ትግርኛ ክንምስረት ሓግዘና ሰላም ክትነበረ ብዛ ዓለም ግደ ንሕና ክንጠቕመኩም ኢና ምስ ባሕርና ሓያላት ኢና ኩሉ ለና ግደፍ ጅቦ። እሺ ኮማንደር ቀጥል። እንታይ ይብላል ሻዕብያ? ኮማንደር ዚ ክፃረፍ እንታይ
ጅቦሲ ዝኩሉ ምሳይ ኮንካ ዝኩሉ ሰሜናዊ ቢልካንሲ ሕድ ዕፅፍ ኢልካስ ንኢትዮጵያ ባሕሪ የድልያ ኢልካስ በቃ ናይ ኢትዮጵያ ደጅን ኮንካ ቀኒኻ ምፅኢሉ መን እዩ ብርሃኑ ጁላ ከተባለ ሞራሉ ስብር ትማል ምሸት ሰንቢደ እንዴ ሞራሊን እኮ ነካይ ብርሃኑ ጁላ እኮ አሁን ሻዕቢያ ማላገጫ አድርገውኛል። እሺ ኮማንድ ሐው ይቀጽል ሻዕቢያ መለገጽ ሻዕቢያ ወይነልከ የሰራው ነበርና አቁሜ ነው ማናገር ግን በትግርኛ ረክዛር እኮ ይሰምዑናቶም ንፈልጦ አጃኻ ኩሉ ይሰማ አምሓራይ ኮነ ትግርኛ ይሰምዕ ኦሮሞኛ ሕጂ ትግርኛ ለሚዶም አሎ ኩሉ ሓደ ኮይሉ በአምሓረኛ አለ በትግርኛ አለ ኩሉ ይሰምዓካ ኮማንደር ቀጥል አልኩ በቃ እንደዚህ ያሉ ትግሪ በትግርኛ ተናግረ እንደዚህ ያሉ ትግሪ ኢሳም ሳቃየው ትግርኛ በደንብ ይችላል ኦሮሞ ነው እኔ ማለት ነው ጅቦ እሺ ስለዚህ ነው ማለት እኔ በጣም ያሳዝነኝ ማለት ነው ትግራዋይ የማይገባው ነገር ብዙ ነገር አሁን ቁጭ ብዬታች ሲሰማ ነበር እዚህ ሲያወሩት ምናምን ነገር ጭራስ የተሳሳተ የተምታታ ነገር አንዳንዴ ስታስበው ትግራዋይ ለራሱ አይደል ነው እንዴ ገዳይ ነው እንደሚወደው እኔ ግራ ነው የሚያቀባኝ ጁቤ ይሄ እኮ የሐሳብ ልዩነት ነው ብለህ አታምንም ግን አንተ ተሸውደው ሊሆን ይችላል ስሜታዊ ሆኖ ይችላል ሶኬ ግን አንተ ነገር አለ አሁን ጅቦ ኦፍ ኮርስ አንተ እዚህ ጋር ስሬስ አድርገህ ምናምን አይደለም የምታወራው እዚህ ፈን እያረክ ምናምን ነገር የራስህ ምርዲት አለ አንተ የራስህ አመለካከት አለ የፈለገው ነገር ፖለቲካ ብትሰራ ግን እኮ አብዛኛዎቹ እኮ እዚህ ጋር የመጡ ምናምን ነገር ብዙ አይደል ነው አሁን እስኪ አስበውና አሁን ስለ ባህር የመውራት ሞራል አለኝ እኔ አሁን እንዳንድ ትግራዋይ ግማሽ መሬት የትግራይ እኮ ግማሹ መሬት ነው የተጠነጠቀው ህዝባችን እኮ ሱዳን ያቸው ሱዳን እርስ በርሳቸው እየተጋደሉ ወደ 80 ሺህ የሚሆን ሱዳን ውስጥ አለ ህዝባችን ታውቃለህ ቢሞቱ እነሱስ ያ ነገር የሚያስብ ሰው የለም አሁን ጭራሽ ባህር ምናምን ነው ባህር ያስፈልጋል ኦፍኮርስ ያስፈልጋል ምንም ጥያቄ የለውም ግን ጥያቄው አሁን አይደለም ትክክለኛ አብይ አህመድ ባህር ቢፈልግ ኑሮ በዛም ጦርነት ለቁስ አይደለም ባህር የሚፈልገው ይሄ ባህር ፈልጎ ይመስላል ስታስበው ነው አይደለም አጀንዳ ለማስቀየር ነው እንጂ እኮ ባህር እኮ እንደ ሀገር ሆነን ባህር ብንጠይቅ እኮ የኢትዮጵያ ህዝብ አሳምነክ አብሮ አንድነቱ ጠብቆ የኢትዮጵያ ህዝብ ባህር ያስፈልገኛል በዚህ አጋጣሚ ኮማንደር አስቦትም ሲሆን ማለት አስቦትም ላያስቦም ይችላል የተናገረው ነገር አንድ ምርጫና የባህር በር ጥያቄ ህዝብን ነው ቅስቀሳ የምታደርገው እንድትመረጥ ሁሉም ክልል ቅስቀሳ ታደርጋለህ የባህር በር ፍላጎትንም ቅስቀሳ ታደርጋለህ እንደዚህ ህዝብናማ እና በአገሪቱ ሰላም በሀገሪቷ ሰላም የህዝብ ጥያቄ መልሰህ ኢትዮጵያ ሰላም ሆና አንድነቷን ጠብቃ ነው ወደ ሌላ ለጦርነቱም እኮ አንድነት ያስፈልጋል እኮ ለጦርነቱም በጦርነት ባህራችን ልመልስ እኮ ኢትዮጵያኖች ሰላም ያስፈልጋል እኮ ኢትዮጵያ ውስጥ በዛ ከኦነግ ሸኔ እየተዋጋ በዚህ አማራ ክልል እየተዋጋ አሁን እዚህ ጋር ትግራይም እንደምታየው ነው ኢትዮጵያን መረጋጋት የተሳነው ሰውዬ ጭራሽ ወደብ ምናምን በኃይል በምናምን ነው አይሰራም ይሄ የመጃጃል አጀንዳ የመቀየር እንጂ አንድ ጥይት አይተኩስም ወደ ኤርትራ እኔ ለምን አልነግርም ይሄ ውሸት ነው እንጂ ባህር እኔ አያስፈልገኝም አልልም ያስፈልገኛል እንጂ ደግሞ የኛ ነው ብዬ ነው ማምነው እኔ ታውቃለህ የናጽ ዮሐንስ ምናምን አሉ አባነጋ 17 ጊዜ ተዋግቶ ግብፅና ድርምሾች እያባረረ ጅግና የትግራይ ጀነራል አይደል እንዴ ያስፈልገናል እንጂ ይህን ሀሳብህን የማይቀበል ትግራዋይ ከመጣ አሁን ልትሰድበው ልታመናት እኔ እንደማትሳድብ ታውቃለህ አውቃለሁ አንተ ምርጥ ሰው ያ እና እዚህ ጋር ምለው መጀመሪያ እኛ እንደተጋሩ እኔ ሲሌላ አይመለከተኝም የራሳችሁ ኢትዮጵያኖች አመለካከት አላችሁ እኔ እንደ ትግራዋይ ግን አሁን ባህር ሳይሆን የሚያስፈልገኝ የተሰደደ ህዝቤና የተወረረ መሬቴ የነበረችው መሬት ተወራ የሄደችው እሷን ማስመለስ ነው ፈልገው ገባች ትግራዋይ ቁጭ ብሎ መብላትና
እንደ ሰው እንደ ሌላ ኢትዮጵያዊ ቁጭ ብሎ መኖር ሲጀምር ነው ባህር የምጠይቀው። ግን ተበትኖ ሚውት አድርጉ። አንድ ኮማንደር ሲያወራ ሁላችሁ ሄሎ፣ ቀጥል ኮማንደር። ስልክ እየተደወለ ሚውት አድርጉ እና እኛ ማያስፈልገን አሁን ባህር ምናምን አይደለም። በየቀኑ የሚሞት ህዝብ አለ በመድኃኒት እጦት በረሃብ በምናምን። እግዚአብሔርን ጁበየ ማለት ነው በጣም የተሰቃየ ነው። እኔ አሁን ሁሌ በየቀኑ ስለምደውል የሽሬ ልጅ ነኝ። እኔ ሽሬ ከዚህ በፊት 270 እንትን ነበራት የሚኖር ህዝብ ነበራት። አሁን ከግማሽ ሚሊዮን በላይ ከምዕራብ ትግራይ ተሰድዶ የመጣ ስደተኛ አቅፋ ነው የምትቀመጠው እዛ ጋር። በየትምህርት ቤቱ ነበሩ ህፃኖች ትምህርት ቤት አይማሩ። ትምህርት ቤቱ በስደተኛ ነው የተሞላው። በየበረሃው በየሸራው በየመንገዱ ላይ ተጥሎ ይታመማል። በቃ 6 ዓመቱ አሁን ወደ 6ኛ ዓመቱ እየሄደ ነው። አሁን የሚያስፈልገው እነዚህ ህዝብ መታደግ። ትግራዋይ በቃ መኖር አለበት መጀመሪያ። ሌላ ነገር እኔ ቅብጠት ነው። አሁን ባህር ምናምን ትግራዋይ ይፈልጋል ቢል ማለት ነው እኔ በጣም ነው ምስክበት። ገብቷል። ግን አያስፈልገኝም ጭራሽም አልልም። አያስፈልገኝም አልልም። ያስፈልገኛል። ባህር ያስፈልጋታል ለኢትዮጵያም ለትግራዋይ። ይሄ ምንም ጥያቄ የለውም። ግን ጥያቄያችን እንደዚህ ሊኖር በቃ። ስለዚህ ለሰጠኸኝ በሳል አነጋገር ብዙ ሰውን አስተምሯል። ዋናው ስናወራ ህዝብን ያስተምራል ወይስ ህዝብን ያጣላል ብለን ለይተን ማወቅ አለብን። አሁን የተናገርከው ነገር ደግሞ አንድ ነገር ደግሞ በተረጋጋሚ ሲነሳ የነበረው ህወሓት ያስፈልገኛል። አንዳንዶቹ ህወሓት የሚደግፉ፣ አንዳንዶቹ ህወሓት የሚጠሉ ነበሩ። አንድ ነገር ልንገርክ ማለት ነው ለእንደዚህ አይነት ደረጃ ተጋሩ እንደዚህ ለመሆን ተጠያቂው ኃላፊነት የሚወስደው ህወሓት ነው። ግልጽ ጥያቄ ልክ ግን በአሁኑ ሰዓት እዚህ ጋር አንዳንዶቹ ገብቶ እንደሚረግሙ አንድ ነገር ልንገር። በዚህ ጉዳይ እኔ ከአንተ ተቃራኒ ሀሳብ አለ። ቆይ ልንገር። ቆይ መጀመሪያ አዳምጠኛ። ተቃራኒ ሀሳብ አለኝ። ህወሓትን የሚደግፍ ህወሓትን የማይደግፍ የተፈጠረው በህወሓት ስህተት ሳይሆን በእኛ ስህተት ነው። በህዝቡ በአንተ በእኔ በእሷ በምናምን ነው አለመግባባታችን ነው። ቁጭ ብለን አለማውራታችን ነው። ገባ እንጂ ህወሓት ያስፈልጋል ህወሓት አያስፈልገው የሚል እንደ ህዝብ ተቀራርበን ብናወራበት የሚፈታ ነገር እኮ። ህወሓት ከህዝብ በላይ አይደለም እና ይህንም ማመን አለብን እንጂ የህወሓት ስህተት ነው አይደለም። ህወሓት በግድ እኔን ምረጡ ማስገደድ አይችልም። ህወሓትን የማይፈልግም የሚፈልግም ትግራዋይ ቁጭ ብሎ መክሮ አምኖበት ተወያይቶ ነው እንጂ አንቺ አትፈልጊም ብለሽ ምናምን የህወሓት ስህተት ሳይሆን የኛ ስህተት። ጁበዬ እንደዛ አይደለም። አሁን እዚህ መፈለግ አለመፈለግ አይደለም። እኔ ያልኩ ለእንደዚህ አይነት ችግር ያስገባ በህወሓት ዘመን ነው። ገባክ? በህወሓት ዘመን ነው ጆኖሳይድ የተፈጸመብን። በህወሓት ዘመን ነው ግማሽ መሬታችን አየክ። አንድ ነገር በጣም ኢትዮጵያኖች የምናግባቸው በተለይ አብይ አህመድ ለኢትዮጵያ የምናግባቸው እንዴት መሰለ ጅቦ ህግ ማስከበር ብሎ ነው አይደል ጦርነት የጀመረው? ወይ የትግራይ መሬት ቆርሰ ሰጥተህ ለአንዱ ልትሰጥ አይደለም ጦርነት የጀመርከው። እኔ የማውቀው ህወሓት እንደዚህ ሆናለች ህገወጥ የሰራች ነው በቃ ህግ ማስከበር አለብኝ ብላ የኢትዮጵያ ወታደር ገባ። ኦፋ ፈክ እሺ አንተ ስልክህን መልስ፣ አያስወሩህም። እሺ እስከዛው ወንድማችን ከኤርትራ ኤርትራዊ ነው። ኤርትራዊ በትግራይ በኩል ሀሳብ መስጠት አይገባውም፣ ነውር ነው። ግን አንድ ነገር አለ ሀሳብ እንዲሰጥ የሚፈቀድበት ሀሳብ፣ እሱም ትግርኛ ቋንቋ ይባላል። ሂድ ወንድሜ ቀጥል። በቋንቋ አንድ ስለምንሆነው ቀጥል። ተዛረ ይከም አመሰግናለሁ ስለሰጠኝ እድል በጣም አመሰግናለሁ። ኣነ ተጋሩ የሕዋተ እዮም መሳድርተ እዮም ኣብ ሕማቕን ፅቡቕን ብሓንሳብ ብዙሕ ነገር ዳሕለፍና ኢና ምስ ተጋሩ ኣነ ዲስሪስፔክት ክገብሮም ኣይደልን እየ። ምክንያቱ ሰብ እዮም፣ ኣነ እውን ሰብ እየ። ክንዕቆም ኣይግባእንን ክንዕቆም እውን ኣይግባእን። ተሓላሊፍና ክንወሃብን ንፀላይ ግቡእ ኣይኮነን። ምክንያቱ ሓደ ህዝቢ ስለ ዝኾነ ሁለት አንበሳ ስጡት። ቀጥል። እንታይ ኢና ንብል ዘለና ግን ሕጂ እንታይ ዋላ ኣነ ዝሪኦ ነገራት ኣሎ ኣብ ኤርትራዊ ንዕቐት ኣሎ ማዕኮርካ ከይከደንካሲ ካልእ ሰብ ክትመስል ምድላይ ማለት እዩ። ፅቡቅ ኣይኮነን፣ ናይ ልበይ ተዛ ፅቡቅ ኣይኮነን፣ ፅቡቅ ኣይኮነን። ንምንታይ እዩ እቲ ህዝቢ ፎሬቨር ስማዕ
ዘይፈትዮ ነገር አለን ከም ትግራዋይ ኤርትራውን ናይ ባዕልኩም አመለካከት ኣለኩም ሰብ ክንዕቀና ይደልኒ ከናእሰና ይደልኒ ክባላለፀለይ እውን አይደልኒ ከም ሓደ ትግራዋይ ተረዲካ ሰብ ማዓሪክ ሰብ ኢለ ዝሓስብ ሰብ ሕጂ ኤርትራውያን ፀገም አሉ ኣብ ኤርትራ ከም ትግራይ ይኮነ ኤርትራውያን አጀንታ ዲመስሊካ እዚ ጽል እዚ ከባቢ ናባና ይመፁ ስማዕንዶ ናባና ይመፁ ኣብ ትግራይ ዩኒቨርሲቲ ይመሃሩ ዕቁቦ ይሓቱ ናብ ወፃኢ ይኸዱ ተረዲካ ኣሕዋትና እዩ ጁቦ ተረዲካ ቆይ አንዴ ኮማንደር አንዴ እንጨርስ እና ሳጨርስ ነው እኮ በቃ 30 ታወራለ ስልክን ቆይ አንዴ ሐሳብና እኮ ይወዳኩምና ሐሳብ ሆዶ ተረዲካ ትግራዋይ ንሰብ ይخبር ትግራዋይ ንሰብ ይቀርብ ተረዲካ ንሕና ተጋው ንብዙሓት ኤርትራውያን ብዙሕ መንገዲ ፈጢርና እንደም ኣለና አሜሪካ መስኣተው ኤርትራውያን ተመሊሶም መጽኦም ናብ ትግራይ እዚ ስብኣይ ከምዚ ገይሩሉ ቪዲዮታት አሉ ምሽ ያ ከምዚ በሓባር ትነብረሉ እምበር ትግራዋይና ናዓኻ ትግራዋይና ፀረፍካ ከምዚ ኣይከውንን ወኽ ምልሰልካ እንዲናቱ ሕጂ እንታይ ድምስልካ ቴንክ ዩ ጽምብላሊዕሲ ማዓኮራ ከደነትሲ ምድሪ ከደነት ዝበሃላሉ ምስላና ይቦታትና ተረዲኻን ለኻ መብዛሕቶም ቶም ውዱቃት ሰባት እዮም ከምኡ ድገሩ ብፍላይ ከዓኒ ካብቶም ደገፍቲ ናይቲ ስርዓት ዝነበሩ ምክንያቱ ኣብ ኤርትራ ከባቢ 27 ዓመት መንግስቲ ዘርኢ እዩ ተጋሩሲ تحت سب تهزبي إرتراسي تحت سب كنسو مالتيو نتقارو كم سب نخي قطر ومسي تمنجس دسر حديو حج كون يدو تهزبي أوش تعدي أتي خان تترخ بخوم عين تهزبي كونن فردي أنا قال أنت منجستي forever حوي منجست صراحة صب قرب ما قال حجي نحنا تنادينا وما نيتوبيا هزبي حجي كسكسنا خلنا الإلوينا ترديك عامل له نو زيا جيجا وي سمناو نتكا عصمه وي كاني زيا جيجا لا مندي عقم لنا نحنا تقارو زنعقنا سوات إرتراوية كم ذا إثيوبيا تلعن بحر بالنا بحدش عويجنا بك نقرا خن حواوس هينا ترديك فوريفر حوي تقراواي ساب أخباري ناي بحق ناي لبو صليتش يقول ناي لبي حدا زوات إرتراويان هادو ፍጹም ጽልእ ዘለዎ ከም ኣይኮነን ብምክብባር ኣይ ኢትዮጵያውያን ያኸነልዕሎም ሓሳቦም ክነቐይሮም ፎሬቨር ሓወይ ዳኒ ሓወይ ከምዛ እያ ክትፍል ናይ ሎሚ ናይ ትግርኛ ዘረባ ሚድያና ኣብዛ ተወዲያ ኣሎ ናይ ዩቱብ ቻናልና እናተኹም ፎሎ ግበሮ ሰብስክራይብ ሱፐር ቻት ሱፐር ስቲከር እየገዛችሁ ለዩቱብ ቻናላችን ሓገዝ ይህ ናይ ትግርኛ መጣሽ አይሆንልሽ በኔ አይሆን አትቆርጪ አንተማ የዛንዚባር ጠንቋይ ነው እውነት እናቴ ራሱ እኮ እንደዚህ አትናፍቀኝም ይሄ ድግምት ነው ጥዬኔ ቆንጆ አንዲት ነበልባል ላስገባልሽ እኔ እና አንቺ ብቻ እናውራ ደስ እንዳለ ችግር የለም እንዴ አስገባው ፋራ ነች ይሁን ችግር ይሰለጥናል ፋራ እንደማትወጃ ቃለሁ ሐሰስ የፋራ ሐሰስ ያለብሽ አሉ አረበኛ ካላወቅሽ አላርጂክ አስገባው እስቲ ገረፍ እናድርገው ይብራብሽ እንዴት ነሽ እኔ ቆንጆ ፖለቲካ እያስተማርኩ ነው ጽናት አቦነት አድነት ታከኪ ብና ይሁን የተጋሩ ልጆች ጅቦ እያስከፋን ነው እያሉ እኔ ቤት እየመጡ ነበር እናቴ እሱን ታዩ እሺ ቀጥል እሺ እና ምንድን ነው ኧረ ማን ናቸው የመጡት ኧረ ወደዛ አጥፋቸው ስማኝማ ወይ እኔድ አሁን በስንት ዙር ልግዛ ጠቅልዬ አሁን ትግሉን ልትቀላቀል ወደኔ አሽታጊ አንድ ነገር ልንገርሽ አንዱ ለታዋይል እሺ ትሪፕል ላይ ትሪ አንበሳ ላኪልኝ በእግዚአብሔር እቁቤን ልክፈል
ከዛ እናቴት ድብልቅልቁን ነው ማውጣልሽ። ከዛ እኔ ጸበል ልግባ። እንደዛ የሪውድን ያለ ጸበል አይደለም ጸባይ አትገዥም። እሺ ቆንጆ እኔ ያለሁ አንድ ጥያቄ ብቻ ልጠይቅ። እሺ ሰመዱ ደህና ነው? ኧረ የለም ፊቱን እንትን ብሎብኝ። ምን ብለሽው ነው? ኧረ ምንም አላልኩትም። ተኮራልፈናል እኮ በማላውቀው ነገር አኩርፈኛል። አንተ ታዘዘው፣ ስነ ስርዓት ይኑር። እምከፍል ለምንድን ነው? ምን ብለሽው ነው ቆንጆዋ? ምንም አላልኩትም። እሺ ይሞችሽ፣ አንቺ ደስ ብለሽ በቃ አልያዝ ተጫወት። እሺ ይሞችሽ የኔ ቆንጆ። እሺ ቻው። አሽታ ግን በጣም ሙዳ እግዚአብሔር ምርጥ እያራዳ ልጅ ነች። ጸባዩ ደስ ይላል ምናምን በሌላ ጉዳይ ሳይሆን ማለት ትመቸኛለች። እና ተጋሩ የዛሬው ፕሮግራማችን እዚህ ጋር ያበቃል። ዋናው ርዕሱ ከም ትግራዋይ ናይ ሓሳብ ልዩነት ክህልወና ግዴታ እዩ። ናይ ሓሳብ ልዩነትና ናብ ፀርፊ ዘኽድ ኣይኮነን፣ ናብ ፅልኢ ዘክድ ኣይኮነን። ኮፍ ኢልና ክንመያየጠሉን ክንነጋገረሉን ዝግባእ እዩ። ንስኻ ትግራዋይ ኮንካን፣ ንስኻ ኣምሓራ ኢኻ፣ ንስኻ ሻዕብያ ኢኻ ገለ ዝንባሃሉ ነገር ክገድፍ ኣለዎ። ኣብዚ ጠጦ ወይ ኣክቲቪስት ናይ ኣምሓራ መፅኣ ብጣዕሚ እየ ዝፈትዋ ንዛ እውን ግቤስት እዩ። እኔ ለትግራዋዮች ልንገራቸው፣ አንተ ያልከውን አሁን ልተርጉምላቸው ትግረኛውን። ሞጣ ቀራኒዮ ትግሬ ነሽ ብሎኛል። ልተርጉም ፈቀድክልኝ? ተርጉም። ኦኬ። ምንም የሀሳብ ልዩነት ቢኖረንም መግባባት አለብን፣ በሀሳብ ልዩነት መከባበር አለብን ነው የሚለው። እንዳትሰሙት፣ ብልጽግና ከፍሎታል። የትግራይ ልጆች እንዳሰሙት የከክ ማለት ነው እንዳሰሙት። እና ምንም የሀሳብ ልዩነት ይኖር ተከባብረን በሀሳብ ልዩነት መቀጠል እንችላለን። ቅጥር ቅጥር የሚለው አውቆ ነው። ጅቦ አይገባችሁም እንደ ጅቦ ሴራ። ጅቦ ሴረኛ ነው። አንቺ ትግሬ ነሽ አማራ አይደለሽም እያልን እንጨቃጨቅ። ሞጣ ቀራኒዮ ገና ሳያት እቺ የትግሬ ወታደር የነበረች ትግሬ ናት አስወጣት ከዚህ እንባባል። አዎ ምህረት ገብረ ጻድቅ እናት ነው ያለው። መብራት የሆነ ስም ነው የሰጠኝ። አድ እወ የሚባል ሀገር ነው ሀገሬ። እና አንዱ ደግሞ እህቴ ናት እባክህ ተውልኝ ትግራዋይ ናት ምናምን እያለ ሄዶ በትግረኛ ደግሞ ስድብ አደረገኝ። በትግረኛ ትሰማለች ትግረኛ እያለ እሱን እናንተ ተወያዩበት። እኛ ጋር ግን የሀሳብ ልዩነት አገራችንን አስጥለው ለሌላ ሀገር እንዲሸጡን አንፈቅድም። ገና ገና ይለኛል ማሪ። ሚውት ትደረጋለህ። ቆይ ሚውት ላድርገው አንዴ። ቀጥይ ማሪ፣ ሀሳብሽን ስጪ። ሚውት ማድረግ አይቻልም፣ ይቅርታ። እሺ እህቴ ቀጥይ። እሺ ልቀጥል። እና ያው ጅቦ የዕቁቡን የከፈለለት ሰው ስላለ ነው። አሁን እኛም የዕቁቡን ከፍለን ሃሽታግን ውሰጅኝ እያላት ነበር። እና ከብልጽግናዎች የዕቁብ ተከፍሎለት ነው። እናንተም የዕቁቡ ክፈሉና ውሰዱት። ይሄን ሰውዬ እንደዚህ እያደረግን በየጊዜው እያገለባበጥን ስራ ብናሰራው ይሻላል ነው የምለው። ጅቦ ግን ጥሩ አይደለም፣ እንደዚህ ጥሩ አይደለም። ቻው። እሺ እህቴ ሊን ኩያ እባክሽ። ሊን ኩያ ልደው ኩን ትግርኛ አክሰንት ኩያ ኩኩያ ምናምን ኸኽ ምናምን አይሰራም። ሊያ ኩያ ቀጥይ። ምን ላይ ነበር? አይ ምንድን ነበረ? ምንድን ነው ጭጭጭጭጭጭ እንገዳደላለን አንገዳደልም ሲሉ ነበር። አሁን ደግሞ እነሱ የሐረርን ሳንጨርስ ደግሞ እነሱም እርስ በርስ ሊጣሉ ነው። ግራ ገብቶኝ ነው። ሞዴሬተር አለው እንዴ ልጅ? ሞዴሬተሩን አናሰው ማ ተው እንጂ ጅቦ እየሰጠ ቆይ ሚውት ላድርገው። እናቴ ሚውት አልሆናለኝ። ምን አሰርቶ ነው የመጣ? እሺ እህታችን ሀና ሊን ኩያ ቀጥይ። ሀኒዬ ማዕሬ ወዬ ሀሳብሽን ስጪ። እናቴ ትሙት የሚፈታው ሰው ምንድን ነው የሚያጣላቸው? አልገባኝም። ሞዴሬተር ላንሳ
እናንሳ እንዴ እዚህ ቤት ቡላላለው እንደ ሞዴሬተር ገብቶብን ነው ቡላላ እናት ካሊፋ ሃሽታግ ሰመዱ ካሊፋ የለም አንስቼበታለሁ ይባንዳ አይገርምህም ባንዴ ሻጣኝ እኮ ከፈሉት የተወሰነ እሱስቶ እውነቷን እኮ ነው ሃሽታግ ቡላላ ሰመዱና እናት ናቸው ሌላ ማንንም ሰው የለም አንቺንም እናትን ፍታት አውጣት እግዚአብሔር እንጂ ከኔ ጋር ትጣላለህ እሺ ለምን ሞዴሬተር ያላት እዚህ ቤት she's my love are you serious neji who is she ትለኛለች he's my life he's my love are you serious ደፋር አንያው ጨሰችና ግን ሜጊ አንተ ለኔ ሳትሰጠኝ አራዲ ህዝብ ይስማልኝ አንተ አስሩን ሴት አፈቀርኩ እያልክ ይኸው ቤተሰብንም እኔንም ጨምሮ ደሃ አደረከን እኔ ላንተ ሴት የሴት እንትን ባልተፈጠረልን ነው ስራታሽ ምን ይሻላል ቆይ አንተ ምን ይሻላል ስራታሽ ጭራሽ የኔ ሞዴሬተር ተነስቶ ሞዴሬተር ማ እናት እሺ ኩስኩስ ሚ አሪፍ ተቀመጪ ልስተሽ እሷን ስም እንዳታነሽ በቃ ቴንክ ዩ እንደዛ አትልም እንደ መጀመሪያ የማሪ አመሰግናለሁ እዚህ ጋር ሞዴሬተር ሚውት አረጋለሁ ምን ኮማር በላለሁ ለከነ ጅቦ ምንድነው ወይስ አንዴ ኖ ቁም ነገር ቅድም የሆነ ሰውዬ ቪዲዮ ልክልሃለሁ ብዬ የራስቸው ነው ተስተጓጉልኩ ጸጉር ቤቱኝ ሐረር ጥያቄ አለኝ ስለ ሐረር የኦሮሞ መሬት ነው ወይስ የሶማሌ መሬት ነው ግራ ስለተጋባው አንቺ አማራ ነሽ ይሄ የኦሮሞ ጉዳይ ነው እኔ ኢትዮጵያዊ ነኝ ፍጹም በማይመለከተን መግባት ደግሞ ነውር ኖ ይሄ እኮ ለጀነራል ዕውቀት ነው አሁን እኮ ኢትዮጵያ ውስጥ የተቸገርነው ጀነራል ዕውቀት የለንም ለዛ ነው እኔ አሁን ትግራዋይ እኔ አሁን ለጀነራል ዕውቀት አብይን እንደዛ የመናገር ድፍረት ያለው ሰው በመኖሩ ደስ ብሎኛል እና እውነት የሶማሌ ነው የኦሮሞ ነው ሶማሌ ስለሆነ እኮ ነጭ ከብልጽግና ጋር ታጣላይ ነው እንዴ አይገርምም ግን ተሰብስበው እኮ ጭራሽ እንደዛ የሚል እናቴ ትምት ደብረ ጽዮን እንኳን እንደዛ ተናግረው አያውቅም እኮ ደብረ ጽዮን እንደ ደብረ ጽዮን የክልል መሪ አብይ አህመድ ለተናገሩት ንግግር ይቅርታ ይጠይቁ አላለም እኮ አንድ ሶማሌ ወጥቶ አብይ አህመድ ይመቸው ግን የሆነ ፕሮግራም ይዤ እመጣለሁ በሱ ሰውዬ ዙሪያ ወይ ስላልቃምህ ነው ለመጀመሪያ ጊዜ ኢትዮጵያ ውስጥ ወንድ ያየሁት ከሱ ሰውዬ ነው ለተናገሩት ንግግር ይቅርታ ይጠይቁ አባቶቻችንም ቢሆን እንዲህ መስሚያ ያላቸው ሶማሌዎች መስሚያቸው ጥጥ ነው አረ ይመቸው አቦ በእናትህ በጣም ነው በቃ የተመቸኝ አቋም ጽድት ያለ አቋም እኛ የምንፈልገው ጠቅላይ ሚኒስተር ሰላም የሚሰጠን እንጂ ሰላምን የሚያደርስ አይደለም ከየት ያወቁትን ነው ከየት የተማሩትን ነው የሶማሌ ክልል 5 ዓመት አገዛዝ ሊመጣ ስለሆነ እሱ ሚውት ማድረግ አልችልም እንዴ ስማ ገብተህ እስኪ እንትን አድርገው ማሪን አጥፋው እስኪ እስኪ ሞክሪ እስኪ ሚውት አድርጊው እስኪ እዚህ ጋር ገና እያለ የሚስቀው አገውነትሽን ተናገሪ እኔ ኢትዮጵያዊ ነኝ አገው ምናምን አይደለም I am pure Ethiopian and I don't give a fuck about your race ትግሬኛ አማራ ነኝ I don't give a fuck pure Ethiopian እዚህ ጋር የሆነ የእንግሊዘኛ ምናምን ነገር ኔክስት ፊክስ እንደዚህ አይነት እንግሊዘኛ ምናምን አይ አገውነትሽን ተናገሪ ሲሉኝ ጅቦ እኔ አገው ምንም አይደለሁም እኔ ዘር የለኝም ዘሬ ኢትዮጵያዊ ነኝ ጎጃሜ ነች ኧረ እኔ ኢትዮጵያዊ ነኝ የምን ጎጃሜ ነው ጎጃሜ አንድ ዘፈን ልጋብዝሽ በእናትሽ ጅቦ ነገር አፈልገኝ እና አንተ ዘሮችን ከተክ እዚህ ታሰዳድባቸዋለህ እገልሻለሁ አገዳድልሻለሁ
ኖ እንደዚህ አይነት ነገር ምን መሰለሽ፣ አሁን እኔ ባልኖርም ሌላ ቤት ቢገናኙም ይህን ቃል ማውጣት የለባቸውም። ትምህርት ለትምህርት ያክል ነው እንጂ ብዙ ምን መሰለሽ፣ አሁን ይሄ በአማራውም በኦሮሞም በትግራዊም ያለ ነገር ነው። የሰው ልጅ አንድ አይነት አስተሳሰብ ይኑረን ብለው የሚያምኑ ሰዎች ሀሳባቸውን እንዲቀይሩ መድረክ እንዲሰጥ። የሰው ልጅ ብዙ አይነት አስተሳሰብ አለው። አሁንም እየተደወለብሽ ማን ነው የሚደውለው? እና በዚህ አጋጣሚ ኦሮሞም አማራም ትግራይም ምንም ቢሆን አማራ ነኝ ብሎ እስከመጣ ድረስ የሀሳብ ልዩነት ቢኖረውም አማራ ነውና ሀሳብን በሀሳብ መሻሻጥ መገበያየት አለባችሁ ብዬ ፕሮግራሜን እዚህ እጨርሳለሁ። መሀሪ ገና እያለ እየፎከረ ነው። እሱን ወደፊት እናይበታለን። ያው ሀሳቤ እንደ ሀሳቤ የጸና ሀሳብ ነው። ብርሃኑ ጁላ ግን ወጥቶ በትግራይ ህዝብ ላይ በተለይ በምግበይ ላይ ያደረገውን ነገር እቃወማለሁ። እንዲያስተካክልም እንደ ሶማሌው ልጅ ቃል በቃል ደፈር ብዬ ቆፍጠን ብዬ ብርሃኑ ጁላ የኢትዮጵያ ጠቅላይ ኢታማዦር ሹም ወጥተው የትግራይን ህዝብ ይቅርታ እንዲሉ እጠይቃለሁ። ካልሆነ ግን ኢትዮጵያ የአሰብ በር የሚባለው ነገር እዚህ ጋር ይቆማል ማለት ነው። እኛም የኤርትራውያን መጫወቻ አሉን። ዳን ቅነ ዳን ሰንብቱ ፍሽክታ አመለይ ዝብል ደርፊ ክደርፈኩም እናይ ፕሮግራምና ተዓፂውሎ ድህር ፅባሕ ክንራከብ ኢና ዳን